ሰው ከመጠመቁ በፊት ሲያምን ነው የኃጢአት ስርየት የሚያገኘው ብለሃል። ሐዋርያት ሥራ ምዕራፍ 2 ላይ እነዛ ያመኑ ከሺህ በላይ የሚቆጠሩ ክርስቲያኖች የኃጢአት ስርየት ያገኙት መቼ ነው? ሲያምኑ ነው ወይስ ካመኑ ከተጠመቁ በኋላ ነው? ኦኬ፣ በስሙ ሲጠመቁ። ከመጠመቃቸው በፊት ሲያምኑ ግን የኃጢአት ስርየት አግኝተዋል? አዎ፣ በእምነት ታገኛለህ። ግን ስሙ ማለት ስታምን፣ አንድ ጥያቄ ግልጽ አድርገኝ። ስታምን ኦፍኮርስ እኮ አሳየኝ። ሲያምኑ የኃጢአት ስርየት እንዳገኙ ክፍሉን የከፈትኩ ነው። አንድ ጊዜ ስታምን ዳስ ፓዝ ማለት ነው። አንድ ጊዜ ምዕራፍ 2 ቁጥር 40 ላይ ያለውን አለ። 40 አይደለም 38 ነው። አይ እኔ የምፈልገው ቅድም ያነሳሁትን ክፍል ማወራው። ያመኑት 40 ላይ ነው፣ 41 ላይ ነው። ከዛ በፊት አላመኑም። እሺ እንቀጥል። ያመኑት መቼ ነው ንገረኝ መጀመሪያ። ቃሉን በተቀበሉ ሰዓት። ምን ጋር ነው የተቀበሉት? ቁጥር ስንት ላይ? ቁጥር ስንት ላይ? ጣስ ጥሩ ነው። 37 ይመስለኛል፣ ወይ 36 ወይ 37 ከመጠመቃቸው በፊት ማለት ነው። አዎ። ስለዚህ የኃጢአት ስርየት አግኝተዋል። ልክ እንዳመኑ ባመኑ ቅስፈት፣ እምነት ብቻ ስለምትሉ ባመኑ ቅስፈት ድህነትን ወይም ደግሞ የኃጢአት ስርየትን አግኝተዋል። ኦኬ፣ ማንበብ አለብኝ ክፍሉን። ኤግዛክትሊ እንደዚህ ብሎ የሚገልጽ የለም። የት ጋር እንደዚህ ሆነ የሚል ነገር የለም። ከየት የምትሆነው ሰው ባመነ ቅስፈት ታዲያ ከጥምቀቱ በፊት ነው የኃጢአት ስርየት የሚያገኘው ያልከው ቅድም። እንዴት ከጥምቀት በፊት የኃጢአት ስርየት በማመኑ ሰው ያገኛል ያልከው ከየት የምትሆነው ነው? አዎ እሺ፣ ቁጥር 38 እንደዚህ ይላል፣ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አልኩ። በስሙ ሲጠመቁ ነው አልኩ አይደል እንዴ? በኢየሱስ ክርስቶስ ስም ሲጠመቁ ይህንን ለማድረግ አምነው ነው የሚያደርጉት አይደል እንዴ? አይ እኔ አላመኑም አላልኩም። እኔ ያኔ አሁን የጠየቅኩት ጥያቄ ሲያምኑ ነው ወይስ ሲጠመቁ የኃጢአት ስርየት ያገኙት? ሲያምኑ። ጥቅስ ቁጥሩን ንገረኝ እና አንብልኝ። ሲያምኑ የኃጢአት ስርየት እንዳገኙ እዚህ ላይ እንደዛ ቃል በቃል የጻፈ ነገር የለም። ሲጠመቁ ግን የኃጢአት ስርየት እንዳገኙ ግን ተጽፏል የሚል ነገር የለም። እሱም የለም። እሺ የኃጢአት ስርየት እንዳገኙ ተጽፏል? እንደዛ የሚል ነገር የለም። ግን ኦፍኮርስ አት ዘ ኤንድ ኦፍ ዘ ዴይ ቃሉን የተቀበሉ ተጠመቁ ስለሚል ቆይ ጥሩ። ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላችሁ? እመኑ፣ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ስለዚህ ኃጢአት እንዲሰረይ ነው በኢየሱስ ክርስቶስ የምትጠመቀው ማለት ነው። አዎ የኢየሱስ ነው የምትጠመቀው አይደለም። እሺ ወደ ሁለተኛው ጥያቄ ሄዳለሁ። ሐዋርያው ቅዱስ ጳውሎስ ባይዘው ቅድም መልሳለሁ። አሁንም ስለተጠመቁ ኃጢአታቸው አልተሰረየም። እሺ መቼ ነው የተሰራው? ኦኬ ወደ ሁለተኛው ሰዓት ደቂቃ እየሄደ ነው። ታች ያለ ሴት ታዘብ። ሐዋርያው ቅዱስ ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ወይስ ሲጠመቅ ነው? እሱም አልተጻፈም። ትናንትና ዲቤት ሲደረግብን ነበር። ስለዚህ ታላቁ ሐዋርያ መቼ የኃጢአት ስርየት እንዳገኘ አታውቅም አንተ? አዎ ቃሉ በምልአት እግዚአብሔር ቃል የሚያስተምረን ስታምን ንስሐ ትገባለህ። ንስሐ ስትገባ በዛ ሰዓት ኃጢአትህ በኢየሱስ ክርስቶስ ስም ኃጢአትህ በክርስቶስ ደም በክርስቶስ ስም ኃጢአት ይሰረይልሃል። ከዛ በኋላ ተጠመቅ እንጂ ተጠምቀህ አይደለም ይሰረይልሃል ብሎኛል። ባይዘው ቆይ አንዴ ጥምቀት ኃጢአት ቢሰረይ ነው አንተ ኃጢአት በሰራ ሰዓት ሁሉ ትጠመቅ ነበር። ዛሬ ድረስ ኃጢአት መስራት ስላላቆምክ ማለት ነው። ቆይ አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል አላመነም? አላመነም። ሳያምን ነው ጌታ ሆይ ያሉት ብዙ አሉ እኮ መጽሐፍ ቅዱስ ላይ እኮ ሳያምኑ ጌታ ሆይ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ከሌለ ብዙ ጌታ ሆይ ብለው የሚጠሩት ከሌለ ዝም ነው የሚባለው ሳያምኑት። ስለዚህ ኢየሱስን ጌታ ማለት ይችላል መንፈስ ቅዱስ ሰው ሳይቀበል ማለት ነው ብለውታል። ለምሳሌ ልታጠፋን መጣህን ብለውታል። እነሱ አምነው ነው እነዛ ልታጠፋን መጣህን ያሉት አምነውት ነው ወይ ሰው ጌታ ሆይ ልታጠፋን መጣህን ሲሉት አምነውት ነው? አምነውት ነው። ኦኬ አጋንንትም ያምናል። መጽሐፍ ቅዱስ ነው ያለው። ይኸው አጋንንትም ያምናል። ምን ብሎ ጌታዬን አዳኜ ነው ብሎ ያምናል። ሰይጣን
በቃ እምነት ወደ ብዙ አይነት ሶስተኛው አለ። አንተ ጥያቄ የጠየቀኝ አይነት እምነትም ሰይጣን አያምንም። በቃ ሰይጣን አዳኝ ነህ፣ ለእኔ ሞተህልኛል፣ ተሰቅለህልኛል ብሎ አያምንም ሰይጣን። ወደ ሶስተኛ ጥያቄ ሄዳለሁ። ከክርስቶስ ሞት ጋር ሳትተባበር መዳን ይቻላል? ስላመንክ እኮ ተባበርክ ማለት እኮ ነው። ጥቅስ በእምነት ነው የምትተባበረው የሚለውን እሺ፣ እሱ ደግሞ አይ ቲንክ ገላትያ ላይ መሄድ እንችላለን። ገላትያ 3:26 ላይ እሺ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ እሺ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ቢንጎ። ምን ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? የተጠመቃችሁ ሁሉ ማናቸው? እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከእግዚአብሔር ጋር አልተባበሩ ነበሩ እስኪጠመቁ ድረስ። የጠየቅኩን ጥያቄ ራሱ ረስተኸው ለእኔ መልስ ራስህ ላይ ነው የተኮስከው። ጥሩ፣ አሁን የጠየቅኩን ድጋሜ ልጠይቅ። ከክርስቶስ ጋር በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። በጥምቀት የሚል ነው ያመጣህልኝ። ቴንኪው። በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። የእግዚአብሔር ልጆች ክርስቶስ ጋር የተባበሩ በእምነት ከክርስቶስ ሞት ጋር እንተባበራለን ብለሃል። ጥቅስ እየሰማኝ ነው ወዳጅ? የማትሰማኝ ከሆነ በመልስልም ቫልዩ የለውም። እስካሁን እያወራሁ አይደለም፣ አንተ እያወራህ ነው። ቀጥል። ጥቅስ እየሰማኝ ከሆነ በእምነት የእግዚአብሔር ልጅ ሆንክን ማለት ከእግዚአብሔር ጋር የተባበርክነ ማለት ነው። ኮንፈርሜሽኑ ግን የሚኖረው ደግሞ የምትተባበረው ደግሞ ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ። ስለዚህ የለህም ስለዚህ የለህም። በቃ ወደ ቀጣይ። የጌታ ደቀ መዝሙር ወይም ደግሞ የጌታ ደቀ መዝሙር የሚኮነው በምንድን ነው? በእምነት። ጥቅስ በእምነት የጌታ ደቀ መዝሙር ይኮናል። በእምነት ብቻ በእምነት ይኮናል። አዎ በእምነት ብቻ፣ በጥምቀት ሳይሆን ጥምቀትን ለማስወጣት እምነት ብቻ ስለምትሉ በእምነት ብቻ ነው የጌታ ደቀ መዝሙር የሚኮነው የሚለውን ጥቅስ ዮሐንስ 1:12 እሺ ላንብልህ። እሺ የዮሐንስ ወንጌል የሆነ 1-2 ደቂቃ ግን እንደዚህ ያወጣንበትን ትሰጡኛላችሁ። እሺ 1:12 እሺ ሊቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። በአጭሩ የክፍል እያለ ያለው ስልጣን ተሰጣቸው። ለማን ነው ስልጣን የተሰጠው? በእሱ ለሚያምኑት ነው የሚለው። እኔ ያልኩ የጌታ ደቀ መዝሙር የሚኮነው በምንድን ነው? አብራራ አላልኩም። የጌታ ደቀ መዝሙር የሚኮነው በምንድን ነው ነው ያልኩ። ይኸው ዮሐንስ 1:12 እንደሚነግረን የእግዚአብሔር ልጅ በመሆኑ እዚህ ላይ ለሚያምኑ ስልጣን እንደተሰጣቸው የልጅነት ስልጣን እንደተሰጣቸው ነው። ማንም አላነሳውም። ልጆች የሆኑ ዘንድ ስልጣን ተሰጥቷል። አዎ ለማ ለሚያምኑ። እሱ አይደለም ጥያቄው። የጌታ ደቀ መዝሙር የሚሆነው በምንድን ነው? በእምነት ብለኸኛል። ደቀ መዝሙር ማለት የእግዚአብሔር ልጅ ነው፣ ተከታይ ማለት ነው። አይደለም እንዴ? የእግዚአብሔር ቤተሰብ ማለት ነው። የእግዚአብሔር አካል ማለት ነው። አይደለም እንዴ? እሺ አንዴ እኮ ጠያቄ ነው ያደለው። አሁን እሱ ፍቺው ላይ ደግሞ በኋላ እንመጣለን ማለት ነው። አሁን የጌታ ደቀ መዝሙር በምንድን ነው የሚኮነው ስለ በእምነት ብለኛል። በቃ ሄደህ በእምነት የጌታ ደቀ መዝሙር ይኮናል የሚል ጥቅስ አምጥተህ ታሳየኛል ማለት ነው። ይሄ ደቀ መዝሙር ግን መጠመቅ አለበት። ወደ እሱ ልትሄድ ከሆነ አልጠመቅም ማለት ምንም ብቻ የጌታ ደቀ መዝሙር የሚኮነው በእምነት ነው የሚል አምጥተህ አሳየኝ። አሳየው እኮ ደቀ መዝሙር ማለት እኛ እንግዲህ አንተ ማታምን ከሆነ ችግር አለኝ። ደቀ መዝሙር ማለት ልጅ ነው፣ ተከታይ ነው፣ አካል ነው፣ ብልት ማለት ነው። በቃ የለህም። እባክህ እሺ አንዴ ማቴዎስ 28 ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር የሚኮነው አንዴ ደቂቃዬን ያዝልኝ ወይ ማቴዎስ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለም። ፖዝ አድርግልኝ። ደቂቃ አለኝ። ወይስ ወደ 1 ደቂቃ እስኪወጣ የተሸራረፈ ላንብልህ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። በምን? በጥምቀት። በምን የሆነ? በአብ በወልድ በመንፈስ ቅዱስም የሆነ ያዘዝኩትን እያስተማራችኋቸው። ምን ነው ተውከው?
ምንም እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽን ደቀ መዝሙር የሆኑት ይጠመቃሉ። ሲያምኑ ደቀ መዝሙር ነው። ሲያምኑ አላለም አላለም። ባይ ዘ ዌይ ኦሪጂናል ቴክስቱ ላይ አንድ ደቂቃ አለኝ እስኪወጣ። እሺ ቀጥል። እሺ አንድ ደቂቃ ይሰጥ ችግር የለም። አውቄ እንዲያባከንኩብህ እንዳይመስል። ለማንኛውም ግን አሁን የአሁኑ ሀሳብ አንድ ደቂቃ አለኝ። ልቀጥል። ምክንያት ተሰጠኝ። ቴንኪው። አንደኛ ጴጥሮስ ምዕራፍ 3:21 ላይ አንቺ እዚህ ላይ እኮ ልናወራ መስሎኝ ነበር። ይሄን ተውከው? አይ ነው የኔ ደቂቃ ነው፣ መጠቀም እችላለሁ። አሁንም አትብላብኝ ደቂቃ። ይሄን ተውከው? ያላወጣ አንደኛ ጴጥሮስ 3:21 ላይ በቃ ካላወጣ ያድናል ይላል። ትቀበለዋለህ? ያምን ነው ግን ደቀ መዝሙር የሚሆነው ደቀ መዝሙር ይጠመቃል። ያችን እንዳትረሳ። ኧረ በጌታ ደቂቃዬን ያዝልኝ። ድጋሚ ስጠኝ። ምንም ይኸው አልጠየቅኩም። ስለዚህ ድጋሚ ደቂቃውን አንድ ደቂቃ ስጠኝ። አትደረብ እሺ ፕሊስ፣ ለሌላ ጊዜ። አይ ደቂቃ ይሰጥ ብዬ አትደረብ ትለኛለህ ጭራሽ። እንደዚህ የሚል ተወያያለን። እንደው አለቀ በቃ። ጥሩ አሁን ለምርለት የሚል ተወያይ ጴጥሮስ ምዕራፍ ተቀማለህ። እባክህ በቃ አንደኛ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። ትቀበለዋለህ? ያው አያድንም። እኛ አውዱን ነው የምናነበው። አንድ ጥቅስ ቆርጠን እናነብ። ቃል በቃል ጥምቀት ያድናል ይላል። ቃል በቃል ጥምቀት ያድናል። እግዚአብሔር ተጸጸተ የሚል ስታይ አንተ እግዚአብሔር ይጸጸታል ብለህ የምትረዳው ቃል በቃል ነው። ደግሞ እግዚአብሔር ተጸጸተውን አሳይሃለሁ። እንደሱን የምትረዳው ቃል በቃል ኧረ እባክህ እግዚአብሔር ይጸጸታል ብለህ ነው የምታምነው? ቃል በቃል ስለተጻፈ አውዱን ማየት አለ። አውዱ ከ20 ጀምሮ እና እንደዚህ ይላል። 20 ላይ ጥቂቶች ማለት 8 ፖዝ አድርግልኝ። ፖዝ አድርግልኝ። ይደረግልህ ፖዝ። ማብራሪያ ከሆነ ደቂቃ ይያዛል። አየህ 30 ሰከንድ ሁሉ አለኝ ማለት ነው። እሺ ጥያቄ ምንድነው? ታብራራለህ። ይኸው እንድታብራራ ነው የምሰጥህ። አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል የሚለውን ትቀበለዋለህ ወይ? አሁንም ጠይቃለሁ። መጀመሪያ እቀበለዋለሁ አልቀበለውም ብለህ ወደ ማብራራቱ ግባ። ምኑ ላይ ምን ላይ ያለውን ቁጥር 1 ላይ ያለውን ጥምቀት ይሄም ጥምቀት ያድናል የሚለውን ትቀበለዋለህ? መናፍቅ አይደለሁም። ማን ቆርጬ አላምንም። ሙሉን አምነዋለሁ። ቆርጬ አላምነውም። ኦኬ ስለዚህ ትቀበለዋለህ አትቀበለውም? አዎ ያልቀበለውም ወይ እቀበለዋለሁ። አውዱን ሙሉ እቀበለዋለሁ። ሙሉን ትቀበለዋለህ። ጎበዝ። ቆርጬ ደግሞ 4 ነጥብ አለ እኮ 4 ነጥብ ትቀበላለህ ወይ ልትለኝ እኮ ነው እየቆራረጥኩ። ለምኑ ነው 4 ነጥብ የተቀመጠው የሚለው ስለ ፓንክቹዌሽን ልናወራ ነው ማለት ነው። እኔ መናፍቅ አይደለሁም ወንድሜ። እኔ መናፍቅ አይደለሁም። ሙሉ ነው የምቀበለው። ለምን ሙሉ መቀበል ይቀራል? ለምን ሙሉ መቀበል ይቀራል? ተመልከት። ቆይ ገላትያ 3 እግዚአብሔር ተጸጸተ እኮ ልትለው አንተ ቆርጠህ ወስደህ እንደዚህ እኮ ነው። እባክህ አንዴ ይኸው እኮ ደቂቃ እኮ አልቆይ እያወራህ እኮ ነው። ባይ ዘ ዌይ እንዲያውም ይበቃል። ምንም እያወራህ አይደለም። ተለያየ ድል ሰጠም አልሆነም። በቃ ቀጥል፣ ጠይቅ አንተ። እሺ ዳይሬክትሊ ጥያቄው ግልጽ ነበረ። አረ በቃ እንደሱ አይባልም። አንተ ማለት አትገባ። እንግዲህ ግልጽም ባይሆንም ማለት አልገባም። በቃ 10 ደቂቃውን ላስጀምርልካ። አስጀምርልኝ። ቴንክ ዩ። እሺ የቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን የጸሎት መጽሐፍ እንግዲህ ድርሳንም ገድልም አይደለም። ምን ታደርገዋለህ? ታርጌ ነበር እቀበለዋለሁ። እዛ ላይ ስለ ጥምቀት ያብራራችሁንም ግጥም አድርጌ ነው የምቀበለው። እቀበለዋለሁ። ታሳየናለህ አንተ መደምደሚያ ላይ። እሺ እንደዚህ ትላለች ቤተክርስቲያን ጽድቅ በሃይማኖት ብቻ እንዲገኝ፣ አንድ ጊዜ እየጠየቁ ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? አዎ ይገኛል። ያ ማለት ግን በዛ ስታብራራ ክፈትና አንዴ አሁን ለፖለቲካ ከሆነ አንተ ጨርሰዋለህ። አሁን ጎበዝ ክፈትና ክፍሉን አሁን አንበላችሁ ወይም ደግሞ እኔ ላንበው። ክፈተው ለምን እንደምትል እዛው አሳይሃለሁ ማለት ነው። እኔ ላብራራ፣ ጠያቂው ላብራራ። ክፈተው አብራራ እንጂ አንተ ተጠየቅኩ። ለምን እንደምትልም አንተ ንገረኝ። ክፈትልኝ አትበለኝ። ክፈተውና እናንበው። ለምን እንደምትል ስላስቀመጠች እኮ ለምን እንደምትል ስላስቀመጠች እዛ ላይ እናየዋለን እኮ። ካለ ከፈተው አስረዳን። ከፈተውና አስረዳን። ታውቀዋለህ? እኔ መክፈት እኮ ይኸውልህ ማስረጃውን ያመጣው አንተ ነህ። ታውቀዋለህ እኮ አይደል? ንገረኝ እንጂ ያለችበትን ለምን እንደሆነ ላስረዳህ አልከኝ። አስረዳኛ። ወንድሜ ምን ሆነህ ነው? ለምን አሳያለሁ? ታውቀዋለህ እኮ አንተ። እኔ በቃል እየነገርኩህ አንተ በቃል ንገረን። ቀጥል። ጥያቄ እንደውም እኔ ለአንተ ስለሆንኩ ነው እንጂ ስለዚህ በሃይማኖት ብቻ ይጸድቃል ማለት ነው። ደቂቃ ለማባከን ፈልገህ ነው። ሰምታችኋል። ጽድቅ በሃይማኖት ብቻ ይገኛል ማለት ነው። የሆነ ማብራሪያ ያለው እንጂ ብቻ ትላለች ቤተክርስቲያን ማለት ነው።
እሺ ከአምስቱ ሶል አንዱን ተቀብለሃል ማለት ነው። ቀጥል። እሺ ጽድቅ በክርስቶስ ብቻ ደግሞ እንላለን። ከአምስቱ ሶል አንዱ ክርስቶስ ብቻ ነው። በክርስቶስ ብቻ ስትላለች ቤተክርስቲያን። ጥምቀት ላይ ጥያቄ አለህ ወንድሜ? ከሌለ ተባበረሃለሁ። ከጥምቀት በፊት እምነት ያስፈልጋል ብዬ እንደማምን ነግሬሃለሁ። እኛ አያስፈልግም አላልንም። አሁን ወደ ጥምቀቱ ሚውት እያደረጋችሁ ነው። ናይስ፣ በጣም ቆንጆ ውይይት ላይ ሚውት። ማንም ሚውት አላደረገም። በጣም ጎበዞች። ስንት ደቂቃ እንደምጨምርልኝ ቆይ እኔ ልናገር። 1 ደቂቃን 8 ደቂቃ ነው መልስልሃለሁ። ሚውት ያደረገውን ሰው አሁን አይቻል። ውይይት መሀል ስለሆነ ሁለቱ ብቻ ነው የሚነጋገሩት። ማንም ጣልቃ አይገባም። ማውረድም ምንም የማድረግም ስልጣን ማንም የለውም። ስለዛ ኔክስት ታይም ላይ እንደዚህ እንዳትደግሙ 8 ደቂቃ እንመልስልሃለሁ። ኦኬ ዳትስ ፋይን። እሺ ተደርጎ አይታወቅም። ለምንድን ነው? በጣም ከጨመቃችሁ ነው እንደዚህ የሚያደርጓችሁ እንጂ ካልጨመቃችሁ አያደርጓችሁም። እሺ ልቀጥል። ጽድቅ በሃይማኖት ብቻ የሚለውን ተቀብሏል። አንዱ ሶላ ወረደ። እሺ ሁለተኛው ሶላ ላይ ሂድ። በክርስቶስ ብቻ ጽድቅ ይገኛል። ደቂቃ ላስጀምርልህ። ቀጥል። እሺ በክርስቶስ ብቻ ይገኛል። ወንድማችን ናታኒ ወንድሜ ጥምቀት ላይ ጥያቄ ካለህ ከጨረስክ ጨርሻለሁ። ሌላ ልጠይቅህ በል፣ ችግር የለውም። የጠይቁን ጥምቀት ላይ ነው እየጠየቁ። ጥምቀት ላይ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። ያለ ጥምቀት በክርስቶስ ብቻ ይዳናል አይዳንም? ጥምቀት እየነገርኩህ እኮ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። እሺ በእምነት ብቻ ይዳናል። ያመነ የተጠመቀም ይድናል ይላል አይደል? ማርቆስ 16 ጥምቀት ላይ ጥያቄ አለ። ማርቆስ 16 ስለ ጥምቀት ያወራል አያወራም? ያወራል። ኦኬ በጣም ጥሩ። ምን ይላል ማርቆስ 16? ሰው ለመዳን ማመንም መጠመቅም አለበት ይላል። ታዲያ ስለ እምነት ሳወራ ለምንድን ነው ጥምቀት ብቻ የምትለኝ? እምነትና ጥምቀት ተለያይተው ነው እዛ ጋር የተቀመጡት። እምነት ላይ ጥያቄ የለብንም፣ እኛ ክርክር የለብንም። ሰው ማመን አለበት የሚለው እሱን ስትጠይቅ ትመልሳለህ። ጥያቄ እንደሌለብንና እንዳለብህ ስትጠይቅ ትመልሳለህ። ስለዚህ እምነት ላይ የመጠየቅ ምንም ሞራሉ የለህም። ጥያቄው ጥምቀት ላይ ነው። ጥምቀት ላይ ጠይቀኝ። ኦኬ ጥምቀት ላይ ስትጠይቀኝ ነበር ነው። እምነት ላይ አንተም ስትጠይቀኝ ነበር ቅድም። ኦኬ በጣም ጥሩ። ለምሳሌ ጥምቀት ላይ ነው የጠየቅኩት። ጥምቀት ላይ ነው የጠየቅኩት። ሐዋርያት ሥራ የጠየቅኩት። እኔም ጥምቀት ላይ ነው የምጠይቀህ። ያመነ የተጠመቀ ይድናል። ያመነ ይድናል። ሰው ያመነ ይድናል። ያመነ የተጠመቀ ይድናል። አዎ ይድናል። እሺ ጥምቀትና እምነት ይለያያሉ? እየመለስኩልህ ነው ወንድሜ፣ አይሰማም እንዴ? ተለያይተው ነው ወይ የሚቀመጡት? በእናንተ ቤተ እምነት ተለያዩዋቸዋላችሁ? እምነትና ጥምቀትን አንለያየውም ማለት ተለያየውም። ስለዚህ ጥያቄው ላይ ይለያየ ማለት ነው ከሆነ ስለዚህ ካለያየኸው እኔም ሳለያየው ነው የምጠይቀው። አንተ ቤተክርስቲያን እንደማትለያየው እኔም ሳለያየው እጠይቃለሁ። ስትጠይቅ እንድመልስ እድል እየሰጠኝ። እሺ ወንድሜ፣ እሺ ጥያቄን በደንብ ስማ። የቀድሙን መልሰሃል። ጽድቅ በሃይማኖት ብቻ እንደሚገኝ እንደ ቤተክርስቲያን ብለሃል። በእምነት ብቻ ይገኛል ብቻ ብለህ ማለት ነው። በጣም ጥሩ። ሁለተኛው ጽድቅ በክርስቶስ ብቻ ይገኛል ወይስ ጥምቀት ያስፈልገዋል? እሺ አሁን የመጀመሪያው ነገር ምንድነው? በክርስቶስ ጽድቅ በክርስቶስ ነው ወይስ ጥምቀት? ልክ ክርስቶስ ልክ ማዳኑን እንደሰጠው ወይ ደግሞ ለእኛ ጽድቅ ታላቅ የሆነን መስዋዕትነት እንዳቀረበው ጥምቀት ደግሞ እንደዚያው ያቀረበ አስመስሎ መጠየቅ፣ ይሄ የሞኝ ጥያቄ ነው። በቃ ጥያቄ ያወራሁ ነው መልስ መስሎ በቃ ካልመለስ አንዴ ልመልስ 93 ላይ በእምነትና በክርስቶስ ብቻና በእምነት ብቻ ልመልስ ወደሚቀጥለው አንፈልግ። በጥምቀትም ድህነት ስንል በክርስቶስ ነው፣ በእምነትም ድህነት ስንል በክርስቶስ የቤተክርስቲያን ጸሎት የሚለው መጽሐፍ ላይ እንግዲህ ሁለቱም ተጽፏል። ጽድቅ መንገድ ላይ ጥምቀት የሚል አላስቀመጠችም ቤተክርስቲያን። ወደሚቀጥለው ጥያቄ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይላል። ኦኬ የእግዚአብሔር ልጆች እነዚህ የእግዚአብሔር ልጆች ናቸው የተባሉት ከክርስቶስ ጋር የተባበሩ ናቸው አልተባበሩ ናቸው? አንድ የሆኑ ናቸው አንድ ያልሆኑ ናቸው? ክርስቶስ በጥምቀት ክርስቶስን የለበሱ እሱ ቁጥር 27 ላይ ነው ያለው። ማስረጃ የለበሱ ከሆነ ታዲያ ለምንድን ነው እንደገና ታዲያ ከክርስቶስ ጋር እንድትሆኑ ትሆኑ ዘንድ የተጠመቃችሁ ይላል? ለምን ይላል ታዲያ? አይ የተጠመቃችሁ ብቻ አይልም። አንብበው በትክክል የተጠመቃችሁ ክርስቶስን ለብሳችኋል። ጊዜውን ለመቆጠብ ነው እያወራ ያለሁት። ቅድም ለብሳችኋልና ነው የሚለው። በቃል እንኳን አውቀዋለሁ ባይዘው 4 ነጥብ አሉት ከሱ ከፈለክ ደግሞ እሱን ቀረክ ምትል ከሆነ በእውነት አሁን ቃል መሰንጠቁን ተውና ጥያቄን መልስልኝ። በእምነት የእግዚአብሔር ልጆች የሆኑ የእግዚአብሔር ልጆች ሲባሉ ስማኝ፣ ከእግዚአብር ጋር አንድ ሰው አይሆኑ ነው? ከእግዚአብሔር ልጆች እንደሆነን በቃ ይከብዳል። ሌላ ጥያቄ ልመልስ እያልኩ ዮሐንስ 1:12 ወሬ ምን ሆነ? አትመልሰውም ዲያቆን ጌታን አትመልሰውም። ዜማ ቢሆን እኮ በቃ ቢታ አድርገው ደቂቃ ይያዝልህ።
እንዴ ልመልሰው እያልኩ ከብደዋል ትላለህ እንዴ? ይሄ እኮ ዝም ብሎ የህፃን ምን አይነት ዕዳ ነው? እታችም ያለ ሰው እኮ ይሰማል እንዴ? እሺ ገላትያ 3:26 ነው ያነሳው ወንድማችን ምን የሚለውን በእምነት በኩል እሺ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አለ። ይኸው ልጆች እንዴት እንደሆነ ነገረን። ምን አድርጋችሁ አለ? ክርስቶስን ለብሳችሁ። እንዴት ነው ክርስቶስን የለበሳችሁት? ተጠምቃችሁ እና እምነት አያስፈልግም ግን ብለናል እንዴ? ኧረ ያስፈልጋል። በቃ እሱ አይደለም ክርክሩ። ግን አየህ ክርስቶስን ስለለበሳችሁ ነው በእምነት በኩል የእግዚአብሔር ልጆች ጥያቄ ስላልገባ ጥቅሱን ነው እያወራ ያለው። እንግዲህ ታች ያለ ሰው ከተማረ ይበቃል። ቀጥል። እሺ በደንብ ሊገባ ዮሐንስ 1:12 ላይ ቀደም የመለስኩልህ መልስ ልጠይቅህ መልሼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እነዚህ አምነው የእግዚአብሔር ልጆች የሆኑት ደቀ መዛሙርት ናቸው አይደሉም? አምነው የተጠመቁት እነዚህ ደቀ መዛሙርት አይልም። የተጠመቁት አይልም። አትቀላቀ አጨማምር። መጽሐፍ ቅዱስ በምላት ነው የምቀበለው። እኔ ደግሞ ግዴታ ያልተጻፈ ታነባለህ ማለት ነው። በምላት ያልተጻፈ ታነባለህ። ልመልስ የተጻፈው ጥምቀት የሚል የለም እዚህ ጋር ተመልከቱ። ዮሐንስ 1:12 ላይ ጥምቀት ሽታው ልመልሳ አንተ ነህ እንዴ? በቃ ጠይቀህ አንተ ነህ እንዴ የምታወራው? ወንድሜ ምን ሆነህ ነው? ጥያቄ እነዚህ የእግዚአብሔር ልጆች ደቀ መዝሙር ናቸው አይደሉም? የእግዚአብሔር ልጆች ናቸው። እና ደቀ መዝሙር ናቸው። የእግዚአብሔር ልጆች ናቸው። ደቀ መዝሙር ናቸው። እና ታዲያ ጥቅስ ቅድም ስመልስ ለምን አይደሉም ለምን አልከኝ ታዲያ? አይ በእምነት ብቻ ነው ደቀ መዝሙር የሆኑት አይልማ። እዚህ ጋር በምን ሆኑ? በጥምቀት ሆኑ ይላል። እነዚህ ደቀ መዝሙሮች ላሳየህ ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ናቸው። ዮሐንስ 1 ላይ እንደተጻፈው ልክ የጌታዬ ቃል እዛው ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄን መልስልኝ። የጠየቅኩህ ነው አንተ ጥያቄ አትመርጥም። ዮሐንስ 1:12 ላይ አምነው የእግዚአብሔር ልጆች የሆኑት ደቀ መዝሙር የሆኑት ተከታይ የሆኑት አምነው ነው። ልመልስ አይደለ? እባክህ አብረህ ተደረበህ አታውራ። አንዴ ልመልስልህ። ጥሩ። እነዚህ በነገራችን ላይ ለመዳን የእግዚአብሔር ልጅ ለመሆን እምነት አያስፈልግም ብለናል። በቃ ከመጀመሪያው ራሱ ሲያምኑ ምን ይሆናል? ደቀ መዝሙር ሳይጠመቁ አሁን ግን ደቀ መዝሙር በምንድን ነው የሚኮነው ብሎናል ክርስቶስ። እባክህ አትደረብ። በታች ያለ ሰው ይማርበት። ቢያንስ ደቂቃ ፖዝ ይደረግልህ ወይ እንዴ? ጌታ ሆይ ኦኬ። ደቂቃን እየበላ ነው። ወደሚቀጥለው ጥያቄ እየመለስክ አይደለም? እሺ የመጨረሻው ጥያቄ ልመልስላቸው። ደቂቃ ይጨመርልኛል። አንድ ደቂቃ ይጨመርልሃል። ችግር የለውም እንዴ። ተረጋጋ። ከአንተ ደቂቃ የእነሱ እኮ መማር ነው የሚያሳስበኝ። እሺ ስለዚህ እምነት አያስፈልግም ብለን ነው እንደ የገባ ነው ውይይት። በቃ የህፃን ነገር እንዳይሆን ቅድም መጀመሪያ ተናግሬያለሁ። አሁን ነው ያው እያየ ነው ሆስቱ እያየ ነው። ይጨመርልሃል ወንድሜ ደቂቃ እባክህ። እታች ያለ ሰው ክሊር እያደረኩለት። እሺ ተረጋጋ፣ በጣም ተረጋጋ። እሺ የዮሐንስ ወንጌል ላይ ስልጣን የተሰጠው ለማን ነው አለ? ለሚያምኑ ስልጣን ተሰጥቷል። ልጅ ለመሆን እምነት ያስፈልጋል? ያስፈልጋል። ግጥም አድርጎ ቅድም ግን የተጠየቀው ጥያቄ በምንድን ነው ደቀ መዝሙር የሚኮነው? የጌታ የሚኮነው ደቀ መዝሙር የሚኮነው በምንድን ነው? ይሄ ደግሞ ክርስቶስ አስተምሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ምን ብሎ? ይኸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ነው ደቀ መዝሙር የምታደርጉት አለ። ስለዚህ ሰዎችን ደቀ መዝሙር የሚያደርጉት በጥምቀት ነው። በምን? በአብ በወልድ በመንፈስ ቅዱስ ስም እያጠመቁ። ሌላ ማስረጃ እሰጥሃለሁ። ሐዋርያት ሥራ ምዕራፍ 14 ቃሉንም የተቀበሉ ተጠመቁ ይላል። ሐዋርያት ሥራ 2:40 ላይ ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? ቃሉን ያልተቀበሉ ተብሎ አይነገርላቸውም። አንደኛ ርዕሱ አይደለም፣ ግን ጀስት ልመልስልህ እንዴ ርዕሱ አይደለም። ጥምቀት ርዕሱ አይደለም። አልተቀበሉም ተብሎ ጥምቀት ርዕሱ አይደለም እኮ። የህፃናት ጥምቀት ለብቻ ነው። ምን ማለት ነው? የህፃናት ጥምቀት ለብቻ ነው። ጥምቀት ብሎ ለብቻ ርዕስ ይዘን የህፃናት ጥምቀት ብለን ብንገባ ኖሮ ከፋፈልከው። አሁን ዮሐንስ 3 ላይ ልትሄድ የነበረበት የህፃናት ጥምቀትን ልታሳያልን እዛ ጋር እሱ አይመለከትም። የህፃናት ጥምቀት ይመለከታል፣ ግን እኔ እሱ ላሳይ አይደለም። እንደሱ ከሆነ ለአንተ ሲሆን የህፃናትን ስትጠየቀን ጥምቀት ነው ጀነራል የምናወራው። ጥምቀት ልጠይቀ ቃሉን ያልተቀበሉ ለምን ታጠምቃላችሁ? መጽሐፍ ቅዱስ የሚለው ሐዋርያቶች ያስተማሩ ቃሉን የተቀበሉ ችግር የለውም ጨምርለት። ግን ፕሊስ እንድመልስ ይኸውልህ አሁን ይሁን የጨበራ እንትን አደረግከው። 5 ደቂቃ ስጠው ከፈለገም እኔ ችግር የለብኝም። ጥሩ አሁን ምንድነው የጠየቀን ወንድማችን? ሐዋርያት ሥራ ምዕራፍ 2 ቃሉን የተቀበሉ ተጠመቁ ይላል እና እናንተ ደግሞ ለምንድነው እንደዚህ የምታጠቁት? ህፃናትን ልድገምልህ፣ ጥያቄ ነሽ። ኢትስ ኦኬ ልድገምልህ፣ ምንም ችግር የለውም። ያው መሀል ላይ ብዙ ወሬ ስለተወራ ተረስቶ ሊሆን ይችላል፣ ችግር የለውም። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ከሐዋርያቶች ከሆነ ቅብብሎቻችሁ ማለት ነው።
እሺ ጨረስክ? አሁን ከተናገርኩት የተለየ ምንም አልተናገርክም ማለት ነው። እሺ በአጠቃላይ የህፃናት ጥምቀት አይደለም ርዕሳችን። በአጠቃላይ ግን እንደው ዝም ብዬ እንዲሁ ልመልስልህ ካልኩ ግን ለህፃናት ቃሉን ተቀበሉ አልተቀበሉም ተብሎ አይነገርላቸውም እዛ ስቴጅ ላይ ስላልሆኑ እንዲሁ ልመልስልህ ብዬ ነው። ግን ርዕሳችን አይደለም አሁን። ስለዚህ አንተ ነው የተሳሳትከው። ቃሉን ያልተቀበሉትን ለምን ታጠምቃላችሁ አይባልም። ለህፃናት አይነገርም። ይሄ ለምን የመቀበልና ያለመቀበል እድሜያቸው ላይ ስላልሆኑ ወይም ደግሞ የማመን ቃሉ መቀበል ማለት ማመን ማለት ነው። የማመን ያለማመን እድሜ ላይ ስላልሆኑ ያምናሉ አያምኑም አይባልም። እሺ እንደዛ ከሆነ ማርቆስ 16:16 ያላመኑ ይፈረድባቸዋል የተባሉት ለምሳሌ ልጆች ያንተ ፍርድ ውስጥ ናቸው ማለት ነው። ባጭሩ እንደዛ ማለት። ስለዚህ እናንተ ቃሉን ያልተቀበሉ ታጠምቃላችሁ፣ ሐዋርያቶች ቃሉን የተቀበሉ ያጠምቃሉ ማለት ነው። ወደ ቀጣይ ጥያቄ ግባ። በጣም ጥሩ። ቀጣይ ጥያቄ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የቱ ሰዓት ላይ ኃጢአታቸው ተሰረየ? ቅዱስ ጴጥሮስ መምህራችን ሐዋርያችን ስለሆነ እሱን ነው የምናምነው። መጽሐፉ እንደተጻፈልን ኃጢአታቸው የተሰረዩ ሲጠመቁ ነው። ኃጢአታቸው የተሰረዩ ሲጠመቁ ነው የሚለውን አሳየኝ። አንዴ እሺ ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው። አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ አላለም? እናንብበው። ፖዝ አድርገው። አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክ። ኧረ ሌላም 5 ደቂቃ ይሰረይ ዘንድ ተጠመቁ አላለም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ቪዲዮ ላብራ። ይኸው ቃሉን እንክፈከፍታ። እሺ እንደዚህ ስለምትቀጥፉ ነው እኛ ምን ይዛችሁ። በትልቁ አድርገኝ አንዴ። መረጃውን ካሳዩ በኋላ ደቂቃውን ትከፍተዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ አላለም? አትቁረጡ ነው ምንለው። አትመንፍቁ። መመንፈቅ ማለት ግማሹ ማመን ማለት ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን ይችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው አይደል? እናውቀዋለን እኛ ጥምቀቱ በኢየሱስ ስም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። አሁን አመንክ አይደል? አሁን ቪዲዮ ላይ አላመንኩ። አንዴ የቴዎሎጂ ምጥቀት ነው ያየው። ኦፍኮርስ አትቆራርጥ። ምን ለዚህ ነው ለምን በወደስ ቃታችን የኢየሱስን ስም የምታወጡት? ለምን ነው? ነገሩ ያለው እሱ ጋር ነው፣ ደሙ ጋር ነው። ጳውሎስን ታሪክ ላይ ብትሄድ ጉዳይ ያለው እዛ ጋር ነው። አሁን ይህችን ውጥት ስላንተው ሰጠው። ጊቭ ሂም ዘ ቴስት ኦፍ ሂዝ ሜዲሲን የሚሉት ፈረንጆቹ ለዚህ ነው። ዲያቆን ጨረስክ? እቹ ጥያቄ አንተው ነበረች፣ ግን ለካንተ ማታውቃት ምን አደረጉ ነው ያላቸው? ኃጢአታችሁ ድርጊቱን ነው የምትነግረኝ። አሁን ኃጢአታችሁ ይሰረይ ዘንድ ተጠመቁ። አይ ቆይ የኔን ጥያቄ ልጠይቅህ። አትመንፍቅ። ቪዲዮ ላብራ እንደገና አንዴ እባክህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ታዲያ የሚለው? ተጠመቁ ይላል። ኃጢአታችሁ ይሰረይ ተጠመቁ ነው የሚለው። አማርኛ አይችልም ሌላ ሰው? እኔ እናንተ ብቻ ነው የምንችለው? ለምን እችን አወጣሃት? ኃጢአት የሚሰረይ የክርስቶስን ስም ለምን አወጣኸው? ተጠመቁ ነው የሚለው። ኃጢአት የሚሰረይ የክርስቶስን ስም እስኪ ያለ ኢየሱስ ስም ተጠመቅ። እስኪ የሚጠመቀው ሰው እስኪ ያለ ኢየሱስ ስም ይጠመቅ። አንዴ ከኢየሱስ ክርስቶስ ውጪ የሆነ ጥምቀት እናንተ ጋር ያለው ለዚህ ነው። እባክህ አንዴ እሺ ሲጀመር ይኸውልህ አሁን በሐዲስ ኪዳን እኛ ጋር ያለው ጥምቀት በኢየሱስ ክርስቶስ ስም የሆነ ጥምቀት ነው። እሺ እና በቃ ሌላ ጥምቀት አናውቅም። ባይ ዘ ዌይ ግን ጥያቄ አንተ ነበር ታውቃለህ። መልሽ አንተን ስጠይቅህ ግራ ገባ። ለካ ሳይገባ ነበር የጠየቀኝ። አሜዚንግ። እሺ ሚውት ላድርግ። እሱን ደቂቃ ደግሞ ጨምረልና ሐሜቱን ትቀጥላለህ። አሁን እኔ ምን እኮ ችግር እኔ ደቂቃ እሺ አሁን ድርጊት ምንድን ነው? መጠመቅ ድርጊት ነው አይደለም? አዎ። ስለዚህ ቅዱስ ጴጥሮስ የሆነ ድርጊት አዟቸዋል። ምን እንዲያደርጉ ነው ያዘዛቸው ቢባል አሁን እንዲጠመቁ። በማሰም ነው የሚጠመቁት፣ በኢየሱስም። ይሄ በቃ የታወቀ ነው፣ እኛ እናውቃለን፣ እኛ ክርስቲያኖች። እሺ አሁን ቃል በቃል እንደው በኢየሱስ ስም የሚለውን አልከተትክም አልክና ተሳስታል። መጽሐፍ አይልም ማለት ይላል መጽሐፉ። ምን ይላል? ተጠመቁማ ይላል። ተጠመቁ የሚለውን የት አድርገኸው ነው? ሲጀመር ያ ጥምቀት በኢየሱስ ስም ነው። አዎ በኢየሱስ ስም ነው። አሁን እሱ አይደለም ውይይታችን። ግን ለኃጢአት ስርየት ተጠመቁ ብሏል አላለም ነው? እሺ ዲያቆን ያ ጥምቀት በኢየሱስ ስም ነው። አዎ አልክ አይደል እንዴ? እሺ ይኸው ልክፈተው በቪዲዮ አንዴ። ቴንክ ዩ። አሁን ጥሩ ነው። ያ ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይኸው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ ጉዳዩ ያለው ምን ጋ ነው? ኃጢአት ስርየት ያለው ስሙ ጋ ነው ማለት ነው፣ ጥምቀት ጋ አይደለም። ይኸው የሐዋርያት ሥራ ቁጥር 10 ምዕራፍ 10 ቁጥር 43 ጉዳዩ ልጅ ለምን ዘለልካት? ቀደም አሳይ ስትባል በኢየሱስ ስም ማለት ስሙ ላይ የኃጢአት ስርየት አለ፣ ውሃው ላይ አይደለም ያለው።
አይደለ ዲያቆን የተግባባ ነው። ወደ ጥያቄ በመረጃ ሲሆን ደስ ይላል። ምንም ደቂቃ ይጨመርልህ አሁንም። አይ በቃ እኔ በቃ አይ ሜድ ማይ ፖይንት። ያንተኑ አይ ጌቭ ዩ ዮር ሜዲሲን ለራስህ the taste of your medicine። እሺ በቃ ከፈለክ ይጨመርልሃል። እሺ አይ በቃ ከዚህ በላይ እንግዲህ እንደዚህ ያወራው ወደ ማስጣት ነው ከመጭመቅ ወደ ማስጣት ነው ማለት ነው። ኧረ እንዳልደርቅብህ አስጥተኝ። እሺ በል አሁን ደቂቃ ማጠቃለያ ኮንክሉዥን ስንት ደቂቃ ይሰጣችሁ? ኧረ 10 ደቂቃ ምናምን ይበቃል። ኤኒዌይስ አንዳንድ ጥያቄ ተቀብላችሁ በተቀልሉ አይሻል ወይስ ይቻላል? እንደዛ ቢሆን ጥሩ። ስለዛ ሁለት ለኦዲየንስ ላለ ሁለት ደቂቃ ወይ 3 ደቂቃ ልስጥና ዳጊን አንድ ጥያቄ ናታኒ ምን አንድ ጥያቄ ጠይቁ። ተስማማለህ? ዳጊ አንድ ጥያቄ ሳይሆን ደቂቃ ስጥና ደቂቃው እስከሚያልቅ ይሁን። ከዲቤቴ በኋላ after I make my point ከዛ በኋላ ናታኒምም የራሱን ፖይንት ሜክ ካረገ በኋላ አንድ ላይ ኮንክሉዥን መሰጥ ይችላል። አይ አንድ ላይ የሚባል የለም። እቺ ዲስትራክሽን እናቃታለን። ውይይት መካከል ተገብቶ ችግር የለውም። እንትኑ እንዲጠፋ ነው። እንትን ኮንክሉዥን ባጭ ሚዛን ወደ ዲያቆን ቢሆን ኖሮ እንደዚህ አይሉም ነበር። እሺ ችግር ወደ በቃ ኮንክሉዥን ስንት ደቂቃ? I don't know 10 minutes እንችላለን። or 7 minutes ይበዛል መሰለኝ 10 minutes አሮ ነው። እኔ ብቻ መራጭ አልሆንም። ዲያቆኑም ምን እንደሚል እንስማ። 10 ስላለሱ 10 በቃ እኔም 10 ችግር ናቲ ይጀምር። ዮሐዴ ምንድነው? አልሰማችሁም? እንትን ሆነ ጥያቄ ከተሰራ በኋላ ነው ጥያቄ መጠየቅ የምፈልገው ስላለ አይ አይደለም። ጥያቄ መጀመሪያ ነው፣ ከዛ ነው እንግዲህ እስካሁንም እኔም በማውቀው ማለት ነው መጀመሪያ ኮንክሉዥን ከተሰጠ በኋላ ከዘጋህ በኋላ ደናደሩ ካልክ በኋላ እኮ ጥያቄ የለም። መጀመሪያ ጥያቄ እንተቀበልና አንድ ላይ ኮንክሉዥን ከመሰጠቱ በፊት እንትን ይበል ጥያቄ። እሺ ለናታኒ ጥያቄ የሚያቀርብለት አለ? እኔ አለሁበት አይደል? እዚህ ውይይት ውስጥ ካለሁበት እኮ ተስማሙ፣ ሁለታችሁም ተስማሙ። አዎ ካለሁበት እኔ እና እሱ ልንወያይ ነው የጀመርነው አይደል እንዴ? እኛን ጨርስ ውይይታችንን ስርዓት ባለው መንገድ ጠናቅ ከዛ ደግሞ ከሌሎች ጥያቄ እንቀበላለን፣ እኛም እንጠይቃለን። ይሄ ነው አካሄዱ እንጂ ማለ ማንም እየገባን ምታክ ከሆነ ውይይት አውቃለሁ። ከዲያቆኑ ጋር ከናታኒም ጋር ብዙ ጊዜ ተወያይተናል። አንድ ሀሳብ ሰጥተሃል። ሀሳብ ማን መስጠት አይቻልም። ካህኑን ቅድም ሚውት ያደረጉት ነበር። ሀሳብ እንደዝም በየሰው እየተለጠፍክ ሀሳብ መስጠት አትችልም። ሁሉም ጋር ተደራርበህ አውርተህ ትችላለህ። እንደ አንተን የተደረብከው ሰው ውይይት መሀል ገብተህ ደግሞ ተደረባችሁ ስትላታፈም። አዎ ውይይት አይደለም አሁን ሼም ሰው መሀል አትግባ። ጌርሳምን ሚውት እንዳደረከው አንዴ ረጋ በል። ዝም ብለህ እንደ ዘፈን ተቀባይ ዘፈን ነው እየዞርክ የምትቀበለው። ለስድቡ መሄድ ይችላል። አሁን ስማ 2 ደቂቃ ፈቅጄልሃለሁ። ከስድብ ውጭ ግን ካወራህ አቋርጣለሁ። ቴንክ ዩ 2 ደቂቃ ከስድብ ውጭ ከሆነ አቋርጣለሁ። እስኪ ልስማ ትንሽ። እሺ አሁን ሚውት አድርግ። ኖ ካልሰደብከኝ ሚውት አላደርግም። ይዋድ ከኔ ጋር መወያየት ትችላለህ። ካልሰደብከኝ ሚውት አላደርግም። አንተ መግባት የለብህም። አንተ ከገባህ ይገባል። ፖስቱ ማስቆም ነበረ። ከፈለክ ከኔ ጋር መወያየት እንችላለን። ይዋል እስከነ ስድብህ እኔ እችላለሁ። ስታፒት ለእነሱ ይጨርሱ። አንተ ምን ቤት አንተ ለምን ሚት አታደርግም? ለምን ሚት አታደርግም? ተረጋጋ። አንተ ለምን ሚት አታደርግም? እና ስድብህን እኔ እችላለሁ። አሁን ከጠፋበት መተህ ትረብሻለህ። አሁን ይኸውላችሁ ኦኬ ሚት አድርግ። እነሱ ኮንክሉዥን ይስጡ። ሆሊ እኔና ዮሐድ እንጠያየቃለን፣ ጥያቄ እናደርጋለን በዚህ ጉዳይ ላይ። እሱን እኮ እሺ ብለናል። እሺ አሁን ይጨርሱ። ዳጊና ናቲ ኮንክሉዥን ይስጡ። ኮንክሉዥን ይስጡ። አንተ ሚት አድርግ። ኒውትራል ቤት ነው። ሚት አድርግ አንተ። ኧረ እባክህ ይሄ ሰውዬ ምን ፌር ነው ብለን የመጣ ነው ብራዘር። አንተ ሚት አድርግ። ሚት አድርግ። ሚት አድርግ። ናቲና ዳጊ ጨርሱ። ኧረ 1 ደቂቃ ይበቃል። በአንድ ደቂቃ ሀሳባችሁን መግለጽ ትችላለህ። አንተም ሚት አድርግ። ዳጊና ናቲ ጨርሱ። ፒሪየድ። አላረግም። አንተ ብለኸኝ አይደለም የማረገው። ሀሳብ ሰጥቷል። እኔ ሀሳብ በቃ ረብሽ እንግዲህ። አዎ ለረብሽ። ምኑንም አዳምጥ። አንተ አልተወያየህ። ምን እንዳዳምጥ? ምን እንዳዳምጥ? እኔ እናንተ እንወያያለን ወይ? እስካሁን አውርቼ ጨርሼ ነበር። እባክህ ጌርሳም ትልቅ ሰው ነህ። እንደ ትልቅ ሰው ተከብረህ አውራ። አያስፈልግም። ሆስት አይደለም፣ ሆስቱ ያውራ። አንተ ምን ትልቅ ሰው ነህ። አንዴ ሰው ስማ። በቃ አትሞትም። ፋሲሊቲ የሚያደርገው ሆስቱ ነው። አንተ ምን ቤት ነህ?
ሰው ሀሳብ መስማት አይገባም። እሺ ሆሊ ዝም አስበለው እንዳይናገር እንዲናገር አልፈቅድለትም። ዝም አስበለው ቢታረጋለ መናገራችን አንድ ጊዜ እኔ ልናገር አንድ ጊዜ ውይይት ተደርጓል። እሱ ይዘጋ መወያየታችን ማውራታችን ታንክ ዩ። እሺ ሆሊ አንድ ጊዜ ሚዩት አድርግ። እሺ ስለዚህ ዮሐድ እዚህ ጋር ሐሳብ አንስቷል። ናታኒምም ተስማምቷል። ዳጊ አልስማማም ብሏል። ካህንም እንደዚሁ አልስማማም ብላቸዋል። ስለዚህ ዮሐድ ያለውን ሐሳብ በአንድ ደቂቃ የራሱን ሐሳቡን ይግለጽ። ካህን ጌርሳምም ደግሞ አንተ የማትፈልገው ካለ ወይም ዳጊ ካለ አንድ ደቂቃ ሰጣችሁና ሐሳባችሁን ትገልጻላችሁ። ካልተስማማችሁ በፍሎ እንሄዳለን ማለት ነው። ስለዚህ የማትስማሙበትንም ሐሳብ በዛው ትገልጻላችሁ። ዮሐድ አንድ ደቂቃ አለ። እሺ እግዚአብሔር ያክብርልኝ። እኔ አንዳንዴ በእድሜያችን ልክ ብናወራና ስርዓት ቢኖርም በጣም መልካም ነው። መጀመሪያ ሲቀጥል እኔ የተናገርኩት የውይይት ህግ ሰው ውይይቱ ካጠናቀቀ ማጠቃለያ ከሰጠ በኋላ ድጋሚ ወደ ጥያቄና መልስ የሚካሄድ አካሄድ የለም። ወይ ጥያቄ አንቀበልም ፈርተናል ማለት ይቻላል። አይ ጥያቄ እንቀበላለን ከተባለ ደግሞ ኦኬ ጥያቄ የተጠየቀውን ምላሽ ላይ ማለት ማጠቃለያ ላይ አንስቶ ጠቅልሎ እንዲሄድ መጀመሪያ ጥያቄና መልስ ተሰጥቶ ከዛ ነው ወደ ማጠቃለያ የሚሄደው። ከዛ በኋላ ርዕሱ ኦልሬዲ ይዘጋል። በዛ ዙሪያ በቃ ሐሳብ መስጠት የለም ወይም ሌላ ውይይት ይነሳል እንጂ ማለት የምናውቀው ይሄ ነው። ውይይቱ ከተዘጋ በኋላ ማጠቃለያ ከተሰጠ በኋላ ድጋሚ ጥያቄና መልስ አይሰጥም። ከዛ አንጻር ጥያቄ መቀበል ከፈለጋችሁ አሁን ጥያቄው ተቀበሉ። አይ ጥያቄ አንፈልግም እንጨርሰው ይሄ ርዕስ ከተባለ በቃ ሁለታችሁ ትዘጉታላችሁ፣ አለቀ። ይህን ያክል እኮ የሚያከራክር ነገር አለ። እኔ ያንን ያልኩት ቴንክ ዩ። በቃ የእሱን ሐሳብ ሰምተናል። ካህን ጌርሳም ወይም ዳጊ እኔ እናገራለሁኝ። መጀመሪያ እድሜ መሳደቢያ ለማድረግ አንደኛ ፊትህን አናይህም። አንተ ስንት እንደሆነ እድሜህ አናቅም። ሁለተኛ እናንተ ቤት ቱባ እድሜ የጠገቡ አባቶች አሉ። ያንን መሳደቢያ አታድርገው። በተረፈ ሁለቱ ናቸው የተወያዩት። ቅድም ሆሊ ትእዛዝ ሰጥቷል። ማንም ሰው አንሚት ካደረገ አወርደዋለሁ ብሏል። ስለዚህ በእነሱ ምርጫ ነው። ቢፈልጉ ጥያቄ እንጠየቅ ማለት ይችላሉ። አለበለዚያ ደግሞ ስራ ሊኖርባቸው ይችላል። የተወያዩትን ዘግተው ከዛ በኋላ ወደ ጥያቄ መግባት እንችላለን። ያንን ነው የምናደርገው እንጂ እኛ ኢንፎርስ ልናደርጋቸው አንችልም። ባልተወያየንበት ባልተሳተፍንበት ነገር ገብተን ምንድነው እናገራለሁ እንደዚህ የምንለው። ስለዚህ ተወያይተዋል። ያንን ኮንክሉዥን እውነቱ ነው ዳጊ። በኋላ ላይ ስፕሬድ አውት አድርጎ ሐሳቡ ሁሉ ይጠፋል። በቃ የተዘጋጁ የተወያዩበትን ኮንክሉዥን እንደውም ሪባትል አላደረጉ። በዚህ በኮንክሉዥኑ ሪባትሉንም ሪፍሌክሽኑንም ያደርጋሉ። መጀመሪያ ላይ ይዝጉት። ከዛ በኋላ እኔና ዮሐድ ከፈለገ እንወያያለን፣ እንጠያየቃለን፣ የፈለገውን ማድረግ እንችላለን። ታንክ ዩ። እሺ ሰዓት ስላለቀ እሺ እንደዚህ እናድርግ። እሺ እኔ መጨረሻ ለመናገር ያህል ያው ሶስቱም ስለተናገሩ ማለት ነው። ያው እኛ ኦርቶዶክሳውያን ብንጠየቅም ደስ ብሎን መመለስ ስለምንችልና መልሱም ስላለን ዮሐድ ዳጊን ይጠይቃል። ከጴንጤዎች ደግሞ አንድ ሰው እኔን ይጠይቀኝ ለመጠየቅ ዝግጁ ነኝ ከኮንክሉዥን በፊት ማለት ነው። ከዛ በኋላ የትኛውም ውይይት እንደሚታወቀው ከዛ የተነሱትን ሐሳብ ጠቅለል ይደረጋል ማለት ነው። ከመጠቅለሉ በፊት ግን እንደዛው ኦፕን እንዳለ ውይይቱ ክፍት እንደሆነ እዛው ውይይት ላይ ደግሞ ጥያቄ ይጠይቃሉ ማለት ነው። በነገራችን ላይ አያስኬድም የተነሳው ሐሳብ ራሱ ማለት ነው። ደናደሩ ብላችሁ ምናምን ዝጉትና ከዛን እንጠይቅ አይነት ይሆንብናል። እንደዚህ እናድርግ። እሺ እንትን ከሚል አንድ ቦታ አውርተዋል። እኔ ነኝ ቀር አንድ ቦታ ክፍት አድርጌያለሁ። ሶስት ሰው አውርተዋል። እኔ ነኝ ቀር ሁለት ኦርቶዶክሳዊ አንድ ነገር ለማኛ አውርተዋል። አንድ ነገር ለእናንተ አይደለም። አንድ ቦታ ክፍት አድርጌያለሁ። አንድ ፕሮቴስታንት አፖሎጀቲክ የሆነ አፖሎጂስት የሚሰራ ሰው ካለ አስገቡ። እሱን ብቻ አስገቡ። ሌላ ሰው ምክንያቱም እንትን እንዲል ፌር እንዲሆን። እሺ ዳጊ በአንድ ደቂቃ ሐሳብ እንግለጥና እኔ ያለኝን ሐሳብ ነግሬያችሁ ካልተስማማችሁ በራሳችሁ ሐሳብ ትዘጋላችሁ። ኦኬ እኔ ወዳጄ ምን መሰለ እንዲህ አይነት ውይይት ላይ ጨመቃ ሲበዛ ገብተህ ጥያቄ ጠይቀህ የተሰራው ነገር ለማፍረስ የሚደረጉ ነገሮች አሉ። እንደዛ መሆን የለበትም። ለምንድን ነው አንዴ ካትክፈቱ አንድ ጊዜ ሰው እየገባ ነው። እሺ ለምን መሰለ የተጀመረው ነገር በደንብ መልክ ይዞ ማለቅ አለበት። ገባ አይዲያ ማስቀየር ማስረሳት የለባቸው። እኔ በእርግጥ መደምደሚያው ላይ በደንብ አድርጌ ያሳስባቸዋለሁ። እስካሁን የነበረው ውይይት ግን ሌላ ሰው የሚያወራ ሌላ ሰው የሚጠይቅ ከሆነ እኔ እና እሱ ይዘነው የመጣነው መስመር ያስረሳና ወደ ሌላ ዳይቨርት ያደርግብናል።
ስለዚህ እንጨርስ እና ምን እንጠይቅ ሰው ይገባ ኦኬ ሰው ሲገባ እሺ ሚት አድርጉ የምትገቡ ሰዎች ኦኬ ስለዚህ እሱም ያወራው ወዙ እንዳይጠፋ እኔም ያወራው ወዙ እንዳይጠፋ እንጨርሰው ውይይታችንን ከዛ በኋላ ጥያቄ ካለ ደግሞ እንቀበላለን አልቀበልም አላልኩኝም ጥያቄ ያው ቤታችሁን ዘግታችሁ ነው የምታወሩት ስንባል ይሄው ቤታችሁ ድረስ መጣን በተለይ ከዚህ በላይ ምን ማድረግ እንዳለብን አላውቅም ሌላ ዲቴይልስ ማውራት እንኳን አልፈልግም እሺ ላቁም እዚህ ጋር እሺ ስለዛ እንደሰማነው ከአንጌርሳም ዳጊም እንደተናገሩ ናቲም ዮሐድና ናቲ ተመሳሳይ ሐሳብ ነው ያለው ሐሳቡ ከተዘጋ በኋላ ምንም አይነት ነገር ማስተላለፍ ጥቅም አልባ ነው ብለዋል ካህንና ዳጊም ደግሞ ምን ብለዋል ከተዘጋ በኋላ መጠየቅ እንፈልገው ስላሉ እንግዲህ ዮሐድን ባነሳው ሐሳብ ላይ እንሄድና ኮንክሉዥን ወይ ይሰጥ ሪባትል ወይ ያድርጉ 5 ደቂቃ ልስጣችሁና ከዛ በኋላ ጥያቄ ብትቀበሉስ እኔ ግን ለምን የናታኒም ፍላጎት አይሟላም ባይነኝ ለናታኒም የናታኒም ፍላጎት ይሟላ ለኔ እኔ ፍላጎት ይሟላ አይሻል ናታኒ መጠየቅ ፈልጓል ይጠየቅ እኔ ከጥያቄና እንደጨረስኩ በኋላ ልጠይቅ እያንዳንዳችሁ እሺ እሱ ላይ ጫና እንዳላሳድር ማለት ነው ጥያቄ ይጨንቅሻላ በቃ እሺ በቃ አንጫነህ ፍላጎቱ ይሞላ ሲል አይ እስካሁን ድረስ ምን ስናደርግ ነበር ስንመካከር አንዴ ይጠይቅናል ነበር እኔ ሳወራ እንትናት በላ ፓፓ ቆይ አንዴ እሺ አሁን ናታኒም እንደው ፍላጎቱ ይሟላ ምናምን ሲል ከላይ ጥሩ ደስ የሚል ነገር ይመስላል ልክ መጽሐፍ ቅዱስ ብቻ ኢየሱስ ብቻ ብላ እንደሚሉት ማለት ነው መሸወጃችሁ ጸሎት መጽሐፋችሁ ላይ ማለት ነው እሺ አንዴ እያነበብከው ደር እንደውም አንድ ቀን ሊያድን ይችላል ማለት ነው ወደ እንደዚህ ይችላል አንዴ እሺ እንዴ እያነበብከው ደር እኮ ነው ያልኩህ አባ ነው እንዴ ቢዩት አድርገው በቃ አሁን ምንድነው ጥያቄ ይህን ያህል መፍራትም ራሱ አስፈላጊ አይደለም ይልቁንስ ግን እንደውም እኔ ዮሐድ ከሚጠይቁ ለኔ እና ለዳጊ 5 ደቂቃ ስጠንና ጥያቄ እንጨምር ብልስ ዳጊ ትስማማለህ ከኮንክሉዥን በፊት ማለት ነው እኛን ጨርስ ኮድ ያልኩት እኛማ ካልጨረሰን መጨረስ እንችላለን እኮ ማን ያስቆመናል አሁን እኛ እንችላለን እኛ ማለት ነው ያልፈለከው ማለት ነው መጥለቁን ሳይሆን ዮሐድ ይጠይቅ ሌላ ሰው መግባት አይችልም ስለዚህ በቃ ዮሐድ በቃ እንደዚህ ፈርቻለሁ ምናምን ብትል በቃ ያስኬዳል ካልፈራው እንዳልፈራ ማውቀው አሁን ነው እኔም ጥያቄ ስላለኝ አሁን ነው ማውቀው 5 ደቂቃ ነው ሰጥተህ እንዲህ እናድርግ ዮሐድ አንተ ሌላ ትንተናው ወደ ጥያቄ እሺ ቀድመህ ጠይቅ ቆይ እኮ ልነግርህ ነው እኮ አንተ እኔን ትጠይቀኛለህ ዮሐድ አንተን ይጠይቃል ማለት ነው ከኔ እናንተ ከጨረስን በኋላ የፈለገ ሰው ይጠይቀኛል ችግር የለም መጀመሪያ ግን እናንተ አይ ነው እኮ ይሄው አሁን ለምሳሌ እኔም ጥያቄ አለኝ ግን ይሄው ወንድሜ ይጠይቅህ ወዳጄ ሰላም ነው አይደለ እኔ እናንተ እንጨርስ ጥያቄ ካለ 5 አይደለም 10 ደቂቃ ማርገ የምትፈልገው ጠይቀኝ ካንተ በኋላ ደግሞ የፈለገው ኦርቶዶክሳዊ ሰልፍ ችግር የለብህም አይደል ወንድም ቆይ አንዴ ዳጊ ካንተ ጋር ነው ወይት ማድረግ ፈልገው ካንተ ጋር ለሁለተኛ ጊዜ መጠየቅ ችግር የለብህም ወይስ አለብህ መጠየቁ ላይ ራሱ ችግር አለብህ የለብህም ጥያቄ ትፈራለህ ወይስ አትፈራ በቃ ከሌለብህ አንተ ትፈራለህ እኔ አልፈራም አንዴ እኮ ይኸውልህ አየህ በቃ አርቀህ እኮ ስለማታስብ ነው እኔ እንደማልፈራ ማሳየህ አንተ ትጠይቀኛለህ እኔን ከዛ የኔን ፋንታ ደግሞ ዮሐድ ይጠይቃህ አንተ ካንተ ጋር ነው መጨረስ ፈልገው ካንተ ጋር ጨርሳለህ ከዮሐድ አልፈለከውም ማለት ነው ዮሐድ መጠበቅ የማይችል ከሆነ ከቸኮለ ይሄዳል ለማንኛውም ከቸኮለ አይ እንደ ሌላ ጊዜ ትወጣለህ ምናምን ብሎ ፈርቶም ሊሆን ይችላል ሊሆን ይችላል እንግዲህ አትውጣ እንደዛ ከሆነ አትውጣ ጠብቃ ምን አስቸኮለህ አንተ አንዴ ገብተህበታል እንግዲህ አትውጣ ምን አስቸኮለህ ብቻህን ማውራት ጀመርክ እሺ ቀጥለው 5 ደቂቃ የመጀመሪያው ነገር ምንድነው በቃ እኛ ኮንክሉዥን ሰጣል ለሌላ ጊዜ ግን ውይይት ኮንክሉዥን ይሻላል ጥያቄ አንዴ እኔ ጥያቄ ነበር ጠይቀህ ማጠይቀኝ ከሆነ ይኸውልህ አሁን እዚህ ድረስ ራሱ በትዕግስት መቆየታችን እንደው ክርስቶስ በሚያውቀው በጣም በትዕግስት እንደው በጣም ታግሰን ስለሆነ ነው እንጂ እንደው የህፃን ውይይት ነው አልዋሽህም ማለት ነው ምንም 5 ደቂቃ እንጠይቅ ብለህ አይዲያ መጣው አንተ ነህ እሺ እንጠይቅ ስለ ምንድነው ህፃን የምትለኝ አንተ እኮ ነው አይዲያውን ያመጣው ደረብ በጺምም በምንም ትበልጠኛለህ እኔ ግን ምንም እንትን አልሆንክም እና እስቲ ቆይ ተረጋጋ ኤኒዌይስ ውይይት ተዘግቶ እኔ ሰምቼ አላውቅም ውይይት ተዘግቶ እዛ ውይይት ላይ ጥያቄ አለኝ ቅድም እንዲህ ብለህ ነበረ በነገራችን ላይ ምንም ማንም እዚህ ውስጥ ፋራ የለም እኮ እና መናገር ምናምን ማስተዋል እንችላለን ምንድነው አልገባኝም መደምደሚያ እየሰራህ ነው እያወራህ ነው አንተ እንደምታወራው ለምን ማለወራው አልገባኝም
ንገረን። ወደ ደቂቃ ምላስን ይበላል እንዴ? እሺ ደቂቃ አድርግለት። የሆነ ነገር ያወራ ነው። አይ ነው ደቂቃ ምናምን አይደለም። ምንድነው እያወራ ያለው? አልገባኝም። ስለ ውይይቱ አስተያየት የሰጠ ነው። ምክር አዘል ነው። እንዲገባ አልፈልግም። ምን የሚገባኝ ነገር የምጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። ጠይቀኝ። እኔ እናንተን ጨርስ እንደው ሞራሉ ካለ ማለት ነው። ካልጠፋ አሁን አልቆብህ እኮ ነው ጥያቄ። ከላይ ጠይቅልኝ እኮ የምትለው አልቆብህ ነው። ካላለቀበት ጠይቀኝ። እኔ አለ ጥያቄ ለምሳሌ ኮንክሉዥን ይሰራ። በቃ ዳጊሽ ኮንክሉዥን ይቀር ጥያቄው። እሺ እኔ አልጠይቅም ግን አላልቆም ወዳጅ ይሰራ። በቃ እሺ ወደ ማጠቃለያ አልጠየቅም አላልኩም ብሏል። አሁን ዮሐዴ ጠይቀው ከ10 ደቂቃ በኋላ ዮሐዴ እኮ አይሞትም እኮ እስከ 10 ደቂቃ አለ እኮ የሚሄድበትም ሊኖር ይችላል። አልጠየቅም አላልክም አይደለ? የሚሄድበት ይኖራል። የሚሄድበት ካለ መሄድ ልጅ ያዝ አንቺ በቃ የሚሄድበት ካለ 10 ደቂቃ 5 ደቂቃ አለውና ችግር የለውም። ከዛ በኋላ ጠይቃለሁ ስላለ ችግር የለውም። በጣም ቆንጆ። እሺ ጌታ ሆይ እንደዚህ በእውነት የወረደ እንትን በስማ ናታን ጥያቄ አለ ወይስ ጨርሰናል? በቃ እሺ ኮንክሉዥን ይሰራ። መጨረሻ ላይ ነው ያጠቃለለው። ናታኒም እኔ መጠየቅ ፈልጌ ነበር፣ በናታኒም አልፈለግም። እሺ ቀጥል። አጠቃልና አጠቃልላለሁ። ደቂቃው ጀምሯል። ቀጥል ናታኒ። እኔ አይደለሁም አጠቃልለው። አይ መጀመሪያ አንተ ጀምር አልከኝ። አሁን ደግሞ ይሄው ማጠቃለያውን አንተ ጀምር። አይ ቀጥል። እንደዚህ ብሎ ነገር የለም። ቀጥል። ማን አንተ ስላልክ እኮ አይደለም አጠቃ አንተ አይደለም የጀመርከው። ከዛ በኋላ አንተ ጀመርክ እኔ ቀጠልኩ፣ አንተ ጀመርክ እኔ ቀጠልኩ እያለ ሄደ። የመጨረሻው ላይ እኔ ነበርኩ የጠየቅኩህ አይደል እንዴ? አይ እንደዚህ አይነትማ ህግ ቢሰራ ውይይቱ ኮንክሉዥን ሳይሰጥ ጥያቄ እንቀበል ነበር። ስለዚህ ህጎች እየሰሩ ስላልሆነ እኔን ጀምር ብለህ አስጀምረኸኛል። አሁን ደግሞ አንተ ጀምር ብዬ ላስጀምርህ። ፌር እንሁን። ቀጥል። እሺ አይ ጥሩ መልካም። እሺ ደቂቃ አስቀምጥልኝ እንደገና 10 ደቂቃ። this is ridiculous። አንዳንዴ 10 ደቂቃ አስቀምጥልኝ እና በትልቁ አድርገኝ። መጀመሪያ ግን ደቂቃ ከማስቀመጥ በፊት መረጃ ሳሳይ እንትን እንዲል ማለት ነው። ይቅርታ ወዳጄ፣ በትልቁ አድርገኝ ማለት እሱንም በትልቁ ታደርገዋለህ መረጃ ሲያሳይ። ኦኬ ደቂቃውን አሁን ቪዲዮ ልክፈትና እስከከፍት ድረስ አይቁጠር። አንድ ጊዜ ቪዲዮ ልክፈትና ከዛ ይቁጠር። እሺ አሁን ደቂቃው ማስቀመጥ ይችላል። 9:40 ላይ ነው ኦልሬዲ ያለው። እሺ ቴንክ ዩ አመሰግናለሁ። ይሄ ቤተክርስቲያኒቷ መጽሐፍ ነው። የቤተክርስቲያኒቷ የጸሎት መጽሐፍ ነው። ቢሞቱ የትም ቤት የማይከፈት መጽሐፍ ነው። እስኪ ይክፈቱትና ያሳፍሩኝ። ይሄ መጽሐፍ አይከፈትም። በቤተክርስቲያኒቷ የታተመ ነው። ለ3 ጊዜ የታተመው በራሷ በቤተክርስቲያኒቷ ማተሚያ ቤት የታተመ ነው። የድርሳን አይደለም፣ ገድል አይደለም። ድርሳን ውስጥ ገድል ውስጥ ተደበቀ እንዳትለኝ እንዳትይ ማለት ነው። ለነገሩ ለነገርድነት ኑ እንወያይበት ብለው ከ2-3 በላይ ከ7 ጎረምሶች ውስጥ ጠርተዋል። ስለዚህ እሱም በገድልም ብሄድ ይችል ነበር፣ ግን አሁን በዚህ መጥቻለሁ። እዚህ 5ኛው አካባቢ 4ኛው አንቀጽ ላይ ስታነቡ ለሁለተኛም ጊዜ ይላል መጽሐፉ። እንደዚህ ሮቴት አድርጌ ላንብብላችሁ። ለሁለተኛም ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ለማን የተዘጋጀው? ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው። በዚህ መጽሐፍ አላምንበትም ምናምን ይታረማል ማለት አትችልም። አርመዋለች ቤተክርስቲያኒቷ። እስኪ ማረሟን ቼክ እናድርግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት እንደዋለ የጸሎት መጽሐፉ ያወሳል ይላል። በጣም ጥሩ። የታረመ በሊቃውንቱ የሚታወቅ የቤተክርስቲያኒቷ መጽሐፍ ልክፈት። እሺ ቤተክርስቲያኒቷ ጽድቅን ስታወሳ አንድም ሰከንድ አንድም መስመር ላይ ጥምቀት አላለችም። ስለዚህ መቼም ጥምቀቱን ለድነት ነው እያወራ። እኛ ስለ ጽድቅ አላወራንም፣ እኛ ስለ እምነት አላወራንም ብትለኝ ያለ እምነት ጽድቅ አለ እንዴ? ያለ ጥምቀቱን እኮ መጨረሻ ላይ ድነት ልትብለው አይደል ያወራው? ጥምቀት ከተወራ ለምንድን ነው? ለድነት አይደል እንዴ? ጥምቀት ለምንድን ነው? ለመጠመቅ ነው እንዴ? አይደለም፣ ለድነት ነው። ስለዚህ አት ኤንድ ኦፍ ዘ ዴይ ስለ ድነት ነው የምናወራው። እምነትን ብናነሳ ስለ ድነት ነው፣ ጥምቀትን ብናወራ ስለ ድነት ነው። ይኸው በጽድቅ መንገድ 93 ገጽ ላይ ምን ብላለች ቤተክርስቲያኒቷ? ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካ፣ የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው ያለችው የኦርቶዶክስ ቤተክርስቲያን ነች። ከ5ቱ ሶሎዎች አንዱ ማለት ነው። ብቻ ማለት ጀምራለች። ክርስቶስ ብቻ ባረመችው፣ በሊቃውንቷ በፈተሰችው መጽሐፍ፣ ለካህናት ለምዕመናን ባዘጋጀችው መጽሐፍ ላይ የሚጸደቀው ይኸው በክርስቶስ ብቻ ነው አለች። ግን እምነት ብቻም እኮ ይላሉ ጴንጤዎች። እምነት ብቻ እንላለን እንዴ? ከ5ቱ ሶሎዎች አንዱን ብቻ ነው የወሰድነው ወይስ ሌላ ምን ጨምር? አረ ሌላ ወስደናል። እሺ ደግሞ ቅዱስ ጳውሎስ ጽድቅ በምን በሃይማኖት ብቻ፣ ልክ ጴንጤዎች እንደሚሉት እምነት ብቻ። ሃይማኖት ማለት ሃይመነ ከሚል ግሪክ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጳውሎስ ሌላ አስተማሪ ዲያቆኑ አሁን እዚህ ጋር የፈለገ ቢያወራ ቤተክርስቲያኒቷ ትሰማዋለች? አትሰማውም። ቤተክርስቲያኒቷ እሰማለሁ ያለችው በዚህ ገጽ ላይ ጳውሎስን ነው። በጣም ጥሩ። ይህንን ስትጽፍ ትክክል ስታረግ ጥሩ አድርገሻል እንላታለን። እዚሁ መጽሐፍ ላይ ደግሞ
በማለቷ ብቻ ቤተክርስቲያኒቷ ትክክል ነች ወይም ሙሉ መጽሐፍ ትክክል ነው ማለት ግን አይደለም። እዚህ ጋር ግን በጣም ትልቅ ማኑ ነክታለች። የጽድቅ መንገድን ካወራች በኋላ የሚቀጥለው ገጽ ላይ አብራርታው ይሆን? ምንም አላበራ ጨረሰች። ጽድቅን ጨረሰችና ስለ መልካም ስራ ደግሞ ቀጠለች። አለቀ። እንዲያውም መልካም ስራን ስደመደመው ምን አለች? ሃይማኖት እና የመልካም ስራ ትርጓሜያቸው ይሄ ነው። ሃይማኖት ለመጽደቂያ የምፈልገው ይሄንን ነው። ርዕሳችን ዛሬ ስለ መልካም ስራ አይደለም፣ ስለ ሃይማኖት፣ ስለ ጽድቅ፣ በጥምቀት ስለሚገኝ ጽድቅ ነው አይደለ? ወይም በእምነት ስለሚገኝ ጽድቅ ነው። ሃይማኖት ለመጽደቂያ which is እምነት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው፣ መጽደቂያ አይደለም እያለች ነው። ኦኬ፣ ስለዚህ ሃይማኖት መጽደቂያ ነው የምትለውን ፓርት ያዙልኝ። በጣም ጥሩ። አሁን ልቀጥል። ቅድም ወደ ተነሳንባቸው ሀሳቦች ያው የምፈጥነው ለዚህ ነው። አንደኛ ጴጥሮስ ላይ ቀደም ያለውን አንስቶ ነበር። ጥምቀት ማለት 8 አንደኛ ጴጥሮስ 3:21 ነው የሚዘሉት። ለምን እንደሚቆርጡ አይገባኝም። ሁለቴ ሲቆርጥ አይታችሁታል። ሐዋርያ ሥራ ላይም ቆርጧል፣ አንደኛ ጴጥሮስ ላይም ቆርጧል። አንደኛ ጴጥሮስ 3:20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ልክ ዕብራውያን 11 ላይ እንደሚናገረው ማለት ነው። መርከቡ ልክ አሁን ኢየሱስ ነው መርከቡ እንደምንለው መርከብ ውስጥ ካልተገባ የጥፋት ውሃ የተባለው ሊያድን አይችልም። ይህ ምሳሌ ሆኖ እኮ ደግሞ ማለት ጥምቀት ምሳሌ ሆኖ ያድነናል እኮ ይላል። ትቀበላለህ ያለ እንዴ? ጥምቀት በእናንተ ቤት መጀመሪያ ምሳሌ ነው እንዴ? አማናዊ አይደል እንዴ ጥምቀት? ፋውል ጥምቀት ምሳሌ ነው አላችሁ እንዴ? መጨረሻ ላይ እናንተ እኮ እንደዚህ ያለ የምትቀበሉት እናንተ ጥምቀት አማናዊ ነው ብላችሁ የምትቀበሉት። ኦኬ አይደለም ካለ ወንድማችን በኋላ መዝጊያው ላይ ነግረናል። ስለዚህ ይሄ ጠቅስ ለአንተ አይረባህም፣ ለአንተ አይረባህም። ለማንኛውም ግን ጥምቀት የተባለ ውሃ የጥፋት ውሃ ነው። ዘፍጥረት ላይ እንደምትመለከቱት ያጠፋ ውሃ እንጂ ያዳነ ውሃ አይደለም። የዳኑት ቤተሰቦቹና ኖህ የዳኑት መርከብ ውስጥ በመግባት ነው እንጂ በእንትኑ አይደለም፣ በውሃ አይደለም የዳኑት። ሐዋርያ ሥራ 2:38 ላይ ያለውን ቅድም ስጠይቀኝ እንደውም ግራ ጋብቶኝ ነበር። ምንድን ያልከው ግን ብዬ ላይክ ምንድን ያወራው የሚል ነገር አለ እንዴ ብዬ ራሴ የዘለልኩታል። ለካ ብራዘ ጠያቂው የማያውቀው ግራ ተጋብተህ ግራ ልታጋባ ስትል ወደ ራስ መለስኩልህ። ምን ይላሉ ፈረንጆች አልኩኝ ቅድም ጊቭ ሂም ቴስት ኦፍ ሂዝ ሜዲሲን ይላሉ። ላይክ አንዳንድ ጊዜ የራሱን ለራሱ ስትሰጠው ነው የሚገባው። ከዛ መለስኩና ምን አልኩት? ሐዋርያት 2:38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ትእዛዝ ነው የነገራቸው እኮ። ምን ሰዓት ላይ ንስሐ ማነው ኃጢአታቸው ተሰረይ የሚለው ተገልጿል? እዚህ ላይ አልተገለጸም። ምን ማድረግ እንዳለባቸው ተነገራቸው እንጂ ልክ የሆነ ነገር ሲሆን እንትን ሆነ የሚል ግን ድምዳሜ አልተሰጠም። እዚህ ላይ ግን ምን ኃጢአትን ይሰረያል የሚለውን ግን እዛው ሐዋርያት ሥራ 10:43 ላይ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት ለዚህ ነዋ ቅድም በኢየሱስ ስም ተጠመቁ ያለው። ለዚህ ነዋ ዲያቆኑ እሷን በኢየሱስ ስም የምትለውን አውጥቶ ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሎ አነበበው ቅድም። ለምንድን ነው በኢየሱስ ስም የዘለላት? ጉዳይ ያለው እሱ ጋር ነዋ። የኢየሱስ ስም የሌለበት ውሃ ሻወር ነው ብሮ የለም። ስሙ ነው ኃጢአትን፣ ደሙ ነው ኃጢአትን ማጠብ የሚችለው። ይኸው በጥቅስ ዝም ብለን አይደለም ያወራ ነው። ስለዚህ ስሙን ሳትጠራ ዝም ብለህ ብትገባ አይሆንም። አጥማቂው በአብ በወልድ መንፈስ ቅዱስ ስም፣ ተጠማቂው የክርስቶስን ስም እየጠራ ማለት ኢየሱስ እያለ አይደለም። ለስሙ ክብር እየሰጠ ለስሙ እውቅና እየሰጠ በስሙ እያመነ ከዛ ቢጠመቅ ያ ስም ያጥበዋል፣ ያመነው ስም ያጥበዋል ማለት ነው። ስለዚህ የሚያጥብ ውሃ የለም ማለት ነው። ግራ የገባን ግን እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል። እስኪ እንመልስልኝ እባክህ። ጨርሻለሁ። ደቂቃ ያለቀ መስሎኝ 3 ደቂቃ ከምናምን አለኝ። እንዲህ ልቀጥል። እሺ አምሰሉ የራሴ ጥፋት ነው። እሺ እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል ወይ ነው አሁን ለኦርቶዶክሶች የምንላቸው? አልዳናችሁም ብለን ለምን እንዴ? ያመነ የተጠመቀም ይድናል ይላል ቃሉ። አምነነዋል፣ ጌታን ተጠምቀናል። ለምንድን ነው ማንድ ነው ንገሩና። ጥምቀት ያድናል እያልክ አልተጠመቅም። የት ቦታ ነው የሚለው? ተጠመቅ የሚለው በኢየሱስ ክርስቶስ ስም ተጠመቅ ነው የሚለው። ወይም ለጳውሎስ እንዳለው ስሙን እየጠራህ ተጠመቃል እንጂ በእምነት እና ጥምቀት ያድናል እያልክ ተጠመቅ አይልም። ወይም ጥምቀት ያድናል እያልክ ተጠመቅ እኮ አይልም። ሐናንያ ለጳውሎስ የነገረው ጥምቀት ያድናል እያልኩ ውስጥ ግብት ብለውጥ አይደለም ያለው እኮ። ለግዴል መናገር አለብን? የለብንም እኮ። እኛ የታዘዝነው ኢየሱስ እመን ብሎሃል፣ ተጠመቅ ብሎናል፣ አድርገነዋል። አሁን ጥያቄው ድነናል ወይ? እንድንድልም ስለማይፈልጉ ወይም የእኛን መዳን መቀበል ስለማይፈልጉ ግን በዚህም በዛም ምን ጨመሩበት? እዛ ጋ ያበቃም። ያመነ የተጠመቀ ይድናል እንዲህ በኦርቶዶክስ አይደለም እኮ። ሜሮን ሳትቀባ መዳን አለ እንዲህ? ያለ ቁርባን መዳን አለ እንዲህ? ያለ መልካም ስራና ያለ ፍትሐት መዳን አለ እንዲህ? የለም እኮ። ስለዚህ አያበቃም። የኢየሱስ ትእዛዝ ጋር ኢየሱስ ተናግሮ ያስቀመጠው ጋር የሚያበቃ አይደለም። ያመነ የተጠመቀም አይድንም በኦርቶዶክስ። በወንጌል አማኞችስ ይድናል? ለምሳሌ እኔ ተጠምቄያለሁ፣ ድናል። ያዳኔ ግን ጥምቀቱ አይደለም። እኛ የተጠመቀ አይድንም አላለም እኮ። ያጠመቁበት ውሃ ግን አይደለም ያዳነው ነው ያለው። አሁንም ደግሜ ልናገር፣ ፖለቲካ ልትሰሩ የምትፈልጉ የተጠመቀ አይድንም አላለም። ለምሳሌ ቅድም ምሳሌ ሰጥቻለሁ። ጌርሳም እነዚህ የተገኙ ወንጌል አማኞች እኮ በጠቅላላ ተጠምቀዋል እና አይድኑም እንዴ? ይድናሉ። እንደዛማ ካልን የራሳችንን አለመዳን እየሰበክን ነው ማለት ነው። ግን ያዳነን ግን ጥምቀቱ አይደለም እምነቱ ነው።
በእምነት በኩል ያለው ቅድም ገላትያ ላይ ቀደም አንብቤዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነውና በምን የእግዚአብሔር ልጅ ሆንክ ተብዬ ስጠይቅ በውሃ አይደለም፣ እኔ በውሃ አይደለም፣ በእምነት በኩል የእግዚአብሔር ልጅ ሆንኩት። ግን የእግዚአብሔር ልጅ ስሆን ከክርስቶስ ጋር አንድ ሆኛለሁ ወይ? አዎ ሆኛለሁ። ከክርስቶስ ጋር አንድ የሆነ አይጠመቅም እንዴ? ይጠመቃል እኮ። ለምንድን እንዴ? ክርስቶስ እኮ ትእዛዝ ነው። ትእዛዙ ኦፕሽናል አይደለም። ጥምቀት አማርጠ ላርግ አላርግ እያልክ የምታደርገው አይደለም፣ ኦፕሽናል አይደለም። ስለዚህ አምነናል። በማመናችን ያገኘነው የዘላለም ሕይወት እንዳለ ዮሐንስ 1:12 ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ደቀ መዝሙሮች ናቸው። በእምነት እስኪ ደቀ መዝሙርነት ይገኛል ያልክበትን አምጣ አለኝ። ገጭ አረኩለት። በእምነት የእግዚአብሔር ልጅ መሆን ማለት በእምነት ደቀ መዝሙር መሆን ማለት ነው። ልጆቹ ደቀ መዝሙሮቹ አይደሉም ብሎ ወይ ደግሞ ይንገረንና መሳቅን ቀጠል ማለት ነው። ልጆቹ እኮ ደቀ መዝሙሮቹ ናቸው ብራዘር፣ ይህንን ካላወቅ ማለት ነው። ስለዚህ ዮሐንስ 1:12 ላይ እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ፣ አቤት ስሙ ሳይገባ የለም አንተዬ፣ የለም። ምኑን ታምነዋለህ ታዲያ? ያመነ የተጠመቀ ሲል ምኑን ነው እንዴ? ማንነቱን እኮ ነው፣ ስሙን እኮ ነው። ይሄ ኃጢአት ማጠብ የሚችለውን እኮ ማለት ነው። ታዲያ ስሙን ሳትቀበል ኢየሱስ ተቀብያለሁ ብሎ ነገር አለ እንዴ? አይደለም። ስለ ኢየሱስን መቀበል ስሙንም መቀበል ነው። ኢየሱስን አልፈልግም እኔ ስሙ ብቻ የሚባል ነገር የለም። ወይም ስሙን እፈልጋለሁ ኢየሱስን አልፈልግም ብሎ ነገር የለም። ግን የተቀበሉት ግን ወዲያውኑ አውቶማቲካሊ ለሚያምኑ፣ አውቶማቲካሊ ለሚለው ማስረጃ ስጣለሁ ጊዜ ስላለቀ ነው እንጂ ለዚህችም ለአውቶማቲካሊ ለምትለው ቃልም ማስረጃ በቤተክርስቲያናቸው ሰጣቸዋል። በሌላ መንገድ ቅጽበታዊ ድነት እንዳለ እንደሚናገሩ ማንኛውም ግን ማጠቃለያ ይሄ ምንድነው? የተቀበሉት በስሙ ያመኑት እነዛ ልጆች ሆናችሁ የተባሉት ደቀ መዝሙር ናቸው። ስለዚህ በእምነት ደቀ መዝሙርነት ይገኛል። ስለዚህ ምዕራፍ 3ን ምዕራፍ 1 ይቀድመዋል። ዮሐንስ ምዕራፍ 3 ላይ ልትሄድ ከሆነ ወይ 3ን እኮ 1 ይቀድመዋል ብራዘር። ስለዚህ አንድን ሚሽር 3 የለም። አንድ ላይ የተቀበሉት ይሆናል ብሎ እዛ ጋር ደግሞ የተጠመቁ ብሎ ሊቀይረው ኢየሱስ ትምህርቱን አይችልም። ይሄ ነው እንግዲህ ዮሐንስ በምዕራፍ 3 ላይ ሄዶ ምዕራፍ 1 ላይ የተናገረውን አይሽረውም። ምዕራፍ 1 ላይ የተቀበሉ ምዕራፍ 3 ላይ የተጠመቁ ብሎ ዮሐንስ አይቀይረውም፣ ኢየሱስም አልቀይረውም። አዎ ስለዚህ ምዕራፍ 3 ላይ ሄደ በውሃ ያለ ውልደት ልታወራኝ ከሆነ ምዕራፍ 1ን ይሽርብሃል። ስለዚህ አንተን የተሳሳትከው ማለት ነው። የሚጋጭ እግዚአብሔር ቃል የለም። ምዕራፍ 1 ላይ ያለው ኮንቲኒቲ ነው ምዕራፍ 3። ለዛ ነው ኢየሱስን በማመን 3:16 ላይ እንደሚናገረው እሱን በማመን የዘላለም ሕይወት እንዳለ አስረግጦ ራሱ ኢየሱስም የተናገረው። ጨርሻለሁ። ማሽ ሰዓት በትልቁ ላርጋ እንደሱ ወይስ ኖርማል ነው? እና ችግር የለውም በትልቁም ብታደርገኝ ማለት ነው። እኔ 10 ደቂቃውን ማጠቃለያ እስክሰጥ እየሰጠው እንግዲህ ታች ያላችሁ ክርስቲያኖች ለዚህ ታማሚ እንግዲህ ጸሎት አድርጉለት ማለት ነው። ይሄ እንደው ሌላው መንፈስ ብቻ ሳይሆን እንደው በሽታም ስለሆነ ማለት ነው። ይሄ ትልቅ ምኞታችን ነው። እግዚአብሔር ይፈውስ ይማረ። ኤኒዌይስ የመጀመሪያው ካነሳው ነገር ልጀምርና የሆነ የመጽሐፍ ስክሪንሻት አመጣና መጽሐፉ የለውም ዞር ብሎ አይቶ አያውቅም። በነገራችን ላይ እሱ መጽሐፍ ላይ ስለ ጥምቀት ስለ መልካም ስራ የተናገረውን አንብብላቸው ቤት ከፍተ ማለት ነው። እና ቤተክርስቲያን እምነቷን እኔም የተናገርኩትን ቁልጭ አድርጋ አስቀምጣለች ማለት ነው። እና እዛ ያንን መጽሐፍ አመጣና ምን የሚል አመጣ? በታርሞና ተስተካክሎ የወጣ የታተመ የሚል ክፍል አመጣና የማይታተም ነው ማነው የማይታረም ነው ምን አለ አይልም። የአማርኛም ችግር አለብን እንደሚመስለኝ ከሆነ ማለት ነው። እንግዲህ በእንግሊዝኛ ደግሞ ትራንስሌት አስደርገን እንልክልሃለን ማለት ነው። የሚለው ታርሞ ወጣ አለ። በቃ ሊታረም የሚችል ነገር እንደሆነ ግልጽ ነው። ኦኬ አንደኛ መሰረታዊ ትምህርቴ መግለጫዬ ጉባኤ ነው አላለች። የጸሎት መጽሐፍ ነው እና የሆኑ የቃላት ስህተቶች ሊኖሩ ይችላሉ በመጀመሪያ ደረጃ ማለት ነው። እንደው ከተገኙም ሊታረሙ እንደሚችሉ የሚያሳይ እንጂ ጭራሽ እንደው አይታረምም ብሎ የተጻፈበትን ቦታ አላመጣም። ግን እዛው መጽሐፍ ላይ ስለ ጥምቀት በቃ የተናገረው በቃ ሰው ዳግመኛ የሚወለደው በጥምቀት እንደሆነ በቃ በግልጽ አስቀምጧል። መናፍቅ ስንላችሁ ዝም ብለን አይደለም፣ መጽሐፍ ቅዱሱን ብቻ ሳይሆን የእኛንም መጽሐፍ ገንጥላችሁ ስለምታነቡት ነው። ልክ አሁን ከፍተህ ስክሪንሻት 2 ፔጅ ብቻ ገንጥለህ እንዳያስከው በመረዳትም ደረጃ እንደዛ ስለሆነ ነው። ኤኒዌይስ መጽሐፍ ቅዱስ ላይ የተነሳውን ሀሳብ ኦኬ። ከዛ በፊት ግን ምንን አመጣ? ሰው በእምነት በሃይማኖት ነው የሚጸድቀው እና በስራ አይደለም ማለት። በስራችን ነው የጸደቅነው ብለናል። እንደኛ በስራችን ነው የጸደቅነው አላለም። በነገራችን ላይ ግን እናንተ ጴንጤዎች ግን በእምነታችን ብቻ ነው የምንጸድቀው ስትሉ ውስጣችን አልጸደቀም እያላችሁ ነው። ሌላ ቀን ማስረጃ አሳያችኋለሁ። ውስጣችን እንደበከተ ነው። ከላይ ብቻ እንደው የክርስቶስ ዝም ብሎ ተቆጠረልን እንጂ ዲክሌር ተደረገ እንደው ጸድቃል ተባልን እንጂ አልጸደቅንም ለማለት አይደል እንዴ? ምን ያገናኛል? አይገናኝም እኮ በነገራችን ላይ ማለት ነው። ስለዚህ ከጥምቀት ጋር የሚገናኝ ክፍል አይደለም ያመጣው። የመጀመሪያው ነገር ግን ምንድነው? ቅድም በጣም
የሚያስቅ ጥያቄ ጠይቆኝ ነበር። ዘና እያልኩ ነው ባይዘ ማስረዳችሁ። ምን አለ? በጥምቀት ነው የምትጸድቀው ወይስ በክርስቶስ አለ። በነገር ላይ በጥምቀት ይዳናል ስንል ያለ ክርስቶስ አይደለም። አንደኛ ጴጥሮስ ምዕራፍ 3 21ን ቅድም ስጠቀስ ምን ብያለሁ? ይህም በክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ የሚሆን ነገር የለም። መዳኛችን ክርስቶስ ነው። እሺ እንደው ምንም የራስህን ሁሉ አታውቀውም፣ እንኳን እኛን ቀርቶ ማለት ነው። እና አይጠየቅም እንደዛ ተብሎ በክርስቶስ ነው ወይስ በጥምቀት ነው የምትጸድቀው ተብሎ ለውድድር ራሱ አይቀርብም፣ እንደው ከጅምሩ ማለት ነው። ጭራሽ በቃ ማይክ ማን እንደሰጠህ ነው እንጂ ማይክ ራሱ ለመሰጠት አረው ነው በጣም ትንሽ መደደብ ራሱ እኔ እንጂ ያንሳል። ያንተ ደግሞ በዛ በጣም እና ጽድቃችን ክርስቶስ ነው። እሺ እና በጥምቀት ይዳናል ስንል ያለ ክርስቶስ ነው እንዴ? አይደለም። እሺ ጥምቀቱ የኛ ስራ ነው። በነገራችን መጀመሪያ ውይይቱን ስጀምር ምን ብያለሁ? ጥምቀቱ የኛ ስራ አይደለም። በቃ ይሄ የእግዚአብሔር ስራ ነው፣ የእሱ ስራ ነው። እሱ ዳግም የሚወልደን በጥምቀቱ ነው። ጥምቀቱ የኛ ስራ፣ ለዛ ነው የበጎ ህሊና ልመና ነው ብዬ የጠቀስኩት ማለት ነው እንጂ እኛ የኛ ስራ ነው በእኛ ስራ ብለናል እንዴ? አላለም። ስትሮማን ፋላሲ ይባላል። ይሄ ከፋላሲ ማለት ነው የሰራኸው። ሌላው ምንድነው? እዛው አንደኛው ጴጥሮስ ምዕራፍ 3ን አነሳና እንዴ እናንተ ጥምቀት አማና ያረን እንደምትሉት ምሳሌ እኮ ነው የሚለው። ጥምቀት ምሳሌ ነው ይላል እንዴ? አይልም። አንብበው። የቃላት የመለየትም ግድፈት አለብህ። ለዚህ መነጽር እነ ኑሐሚን ምናምን ሊያዙልህ ይችላሉ ማለት ነው። ምንድነው የሚለው? ይህም ውሃ ምሳሌ ሆኖ ለምኑ? ለኖህ ውሃ ወይ ደግሞ ለዛ ለጥፋቱ ውሃ። ያ የጥፋቱ ውሃ ግን ለነ ኖህ ምን ነበረ? አድኗቸዋል። ሐዋርያው ቅዱስ ጴጥሮስ አለ እሺ በውሃ የዳኑበት መርከብ ሲዘጋጅ አለ። ስለዚህ በውሃ ድነዋል አለ እና እኛም ደግሞ አሁን ይሄው እነዛ ከጥፋት ከሚጠፋው ከበከተው ነገር እንዳወጣቸው ውሃው እኛንም ደግሞ ያድነናል ብሎ ተናገረ። ቃል በቃል ያድነናል። በነገራችን ላይ ምሳሌ ሆኖ ያድነናል በል ብለህ አትልም። በል ብዬህ ቅድም አውዱ ስትል ነበር። ጋሽ አውዱ ናቸው ኮመንት ላይ እንደውም ሲያጨበጭቡ የነበሩት ማለት ነው። ሌላ ሐዋርያት ሥራ ምዕራፍ 2 ላይ ነው። ሐዋርያው ቅዱስ ጴጥሮስ በቃ ኃጢአታችሁ ይቅር እንዲባል ተጠመቁ አለ እና ጥምቀቱ በምንድነው? በቃ ራሱ እዛው ሐዋርያት ሥራ ምዕራፍ 10 ላይ ሲናገር በውሃ የሚደረገው በውሃ የሚፈጸመው ጥምቀት ነው። እሱን ጥምቀት በኢየሱስ ስም የሚፈጸም ጥምቀት በቃ ምንም ይሄ ማንም አልካደም። ጥምቀቱ በማሰም ነው በዮሐንስ ስም ነው ብለናል አላልንም። ስለዚህ ያልተወራ ርዕስ ላይ ስታክ ማድረግ ወሬ ሲጠፋብህ ነው። ይሄ እዚህ ውስጥ አሁን ከኛ ጋር የመንደር ወሬ ስላልሆነ የምናወራው ቃሉ እንደሚለው ስለሆነ ቃሉ የሚለውን ደግሞ እኛ ቀድመን የምናውቀው እናውቃለን፣ የምናምነው እንደዛው ማለት ነው። ኦቨርኦል ሲያወራ ወንድማችን እምነት እንደሚያስፈልግ እና እኛ ደግሞ እምነት አያስፈልግም እንዳልን አድርጎ ነው። ይሄ ስለ ጥምቀት ቅድም እንዳልኩት የምታወራው ስለሌለህ ነው። ክርስቶስ አስተምረዋል፣ ሐዋርያት አስተምረዋል። ባይዘ እሱ ብቻ አይደለም። ብሉይ ኪዳን ለሐዲስ ኪዳን ጥላ ከመሆኑ አንጻር በትንቢትም ደረጃ ተቀምጧል። ሕዝቅኤል ላይም ዳዊት ላይም ማለት ነው ስለ ጥምቀት በነገራችን ላይ ማለት ነው። በምልክትነት ግዝረት ሲሰጥ ማለት ነው ሲምቦል ሆኖ ግዝረት ለምን ለጥምቀት ማለት ነው ተቀምጧል። በቃ የለህም ግን አንተ ትምህርት የለህም፣ መጽሐፉ ራሱ የለህም በነገራችን ላይ ማለት ነው። ያ ስለሌለህ እምነት አያስፈልግም እንዳልን አይደለም። በቃ እምነት ያስፈልጋል። እሱን ያዝ አድርገህ ጥምቀት ግን ያስፈልጋል ወይ ነው ለድህነት። ስለዚህ ለድህነት ያስፈልጋል የሚለውን አብራርቻለሁ። ሐዋርያት ሥራ ምዕራፍ 2 ላይ ኃጢአት ይቅር እንዲባል ተጠመቅ ከተባለ አሜን ትላለህ። ይሄ ትምህርት የቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከራሱ አወራ አላወራም? ከጌታችን መድኃኒታችን ኢየሱስ ክርስቶስ የሰማውን ነው። ደቀ መዝሙር አድርጓቸው። ምን እያደረጋችሁ? እያጠመቃችኋቸው አለ። ዳጊስ አይ በጥምቀት ሳይሆን በእምነት ነው ደቀ መዝሙር የሚሆነው። በእምነት ሲሉ ግን ያለ ጥምቀት እያሉ ነው። ኦኬ እዚህ ጋር ይሰመርበት። እሺ በእምነት ይኮናል፣ አዎ ይኮናል፣ ግን ያለ ጥምቀት አይደለም። አንዴ ልንገራችሁ። ለምሳሌ መጽሐፋችንን ጠቀሰና ምን አለ? እዚህ ክፍል ላይ ጥምቀት የሚል ነገር የለም። በነገራችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ እምነት የሚል ነገር የለም። ሮሜ 6 ላይ ለምሳሌ ጥምቀት የሚል ነው ያለው፣ እምነት የሚል የለም። ለምሳሌ አይደለ ስለ ጥምቀት ሲያወራ ማለት ነው። ያ ማለት እምነት አያስፈልግም ማለት አይደለም። መጽሐፍ ቅዱስ ለብቻ ሊጠቀም ይችላል። ሰው በእምነት ይድናል ሲባል አዎ፣ ግን በእምነት ብቻ አይደለም። እሱ አንተና አንተን መሰሎች ያላነበቡ ያልተማሩ ሰዎች አሜን ብለው እንደ መሐመድ ቁርአን የተቀበሉት ትምህርት ነው። እምነት ብቻ የሚባል ነገር የለም። በእምነት ሰው ይድናል። አዎ። የእግዚአብሔር ልጆች የሆናችሁት በእምነት በኩል ነው። አዎ። እንዴት? ይኸው በጥምቀት ክርስቶስን ለብሰናል። መጽሐፉን ያብራራው ገላትያ 3 26 እና 27። ዝቅ ብሎ የማንበብ ችግር ስላለብህ ቅድም ግን እንደ ጎበዝ አውድ ስትል ነበር። አንድ ቁጥር ግን ዝቅ ብለህ ማንበብ አልቻልክም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዋና
ከኃጢአት ሰው የሚድነው ምን ሲያደርግ ነው አለ? አምኖ ሲጠመቅ። ሲያምን ብቻ አላለም። አየህ፣ እኛ የክርስቶስ ልጆች ነን። እሺ፣ ልጅ የሆንነው ደግሞ አሮጌ ሰዋችንን ሰቅለን ነው። ከማን ጋር? ከክርስቶስ ጋር። በምን? በጥምቀት። ማስረጃ ሮሜ 6 ዘላችሁታል። በነገራችን ላይ ሮሜ 6 ላይ ቃል በቃል እሱ ምን ብሎ ነው ዳጊ እንትን ያለው? ምንትን ምንልበት ምንመሰክርበት ምናሳይበት አይነት ነገር እያለ ሲያወራ የለም እንዲህ የሚል እየሸወዳችሁ የለም። መጽሐፍ ቅዱስ ላይ ጥምቀት ምናሳይበት አይልም። እሺ ምን እያለ ነው? ጥምቀቱ ራሱ ምንተባበርበት ነው። በጥምቀት ነው ምንቀበረው እያለ ነው። መቀበሪያ ነው እያለ ነው። አባታችን ቅዱስ ዮሐንስ አፈወርቅ ጥምቀትን መሰቀያ መስቀላችን ነው ይላል፣ መቀበሪያችን ነው ይላል። ልክ ሐዋርያው ቅዱስ ጳውሎስ ልክ እንዳብራራው ሮሜ 6ን ጠቅሶ ማለት ነው። ሮሜ 6ን ጠቅሶ እነ መሰረተ ክርስቶስ ሁሉም ማለት በሚቻልበት ደረጃ ፕሮቴስታንቶች የውሃ ጥምቀት እንደሆነ ይናገራሉ፣ ግን ትምህርቱ ላይ የሉ። የውሃ ጥምቀት ነው ይላሉ፣ ግን የሉ። በዚህ በውሃ ጥምቀት እንቀበራለን አይሏችሁ ስትሉ መቀበራችንን የምናሳይበት ነው። ልክ እንደ ዳጊ አይነት ማለት ነው። የኛ የቤተ ክርስቲያን አባቶች ከመጠምጠም መማር ይቅደም ይላሉ እና ከማይክ እውቀት ቢቀድም አሪፍ ነው። አንዳንዴ ሳንማርም የምናዜመው ወይም የምንዘፍነው ነገር ሰዎችን ሊያሰናክል ስለሚችል ኦቨርኦል ዘፈን ኃጢአት ነው። አክቹዋሊ እሱን እንኳን እኛ ክርስቲያኖች እንስማማለን ማለት ነው። ለማንኛውም ባጭሩ ግን የተነሳ ሐሳብ አለ ጥምቀት አያድንም ለሚለው የለም። ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው አምኗል። ባይዘ ምን ላድርግ ብሎ ታዟል። ባይዘ ወይ ማለት እና ለምን ትዘገያለህ ሲባል እመን ነው የተባለው። ሐዋርያ ሥራ ምዕራፍ 22 ለምን ትዘገያለህ እመን እንጂ አለው። እንደ አናንያ አላለው። ደስ አይልም? ያው የዳጊ ወይም ደግሞ የዳጊን እምነት የመሰረቱት ሰዎች ምናልባት እንደዛ ተረተው ሊሆን ይችላል፣ ግን አላለው። ምን አለ? ለምን ትዘገያለህ? ስሙን እየጠራ ምን በል ተጠመቅ። እና ተጠመቅ ሲለው ግን ከምን ጋር እያያዘው? ከኃጢአት ስርየት ጋር። ከኃጢአትም ታጠብ። ስለዚህ ከመታጠብ ጋር ነው የሚያያዘው። ለዛ ነው ቲቶ 3:5 ላይ ምን አለ? ለአዲስ ልደት በሚሆነው መታጠብ እና በመንፈስ ቅዱስ መታደስ አዳነን። ለአንተ አባቶች ያልጠቀስኩልህ አይመጥንም፣ ዲዘርቭ ስለማያደርግ ነው። በነገራችን ላይ መጽሐፍ ቅዱሱም ስለሚበዛብህ ነው እና በጣም ኦቨር ጭንቅላት ላይ እንዳይሆን ለዛ ነው ከአባት ያልጠቀስኩልህ እንጂ ያው ቢጠቀስ ደግሞ ብዙ አለ። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። እንዲህ አይነት ውይይት ስላሰማዋችሁ በጣም ይቅርታ። እንደዚህ የወረደ ውይይት ራሱ በጣም ከባድ ነው የሚሆነው ማለት ነው። ቴንኪዩ። እሺ አሁን ውይይቱ ካለቀ በኋላ ነው ጥያቄ ይቀበላሉ። ዮሐዴ ይመቻል ጥያቄ ለማቅረብ? እንዴ በሚገባ እሱን ነው የምጠብቀው። ባይዘው በትልቁ ላርጋችሁና 5 ደቂቃ እሰጣለሁ። ከዛ ናታኒ ምንም የሚጠይቅ ሰው 5 ደቂቃ እሰጣለሁ ማለት ነው። ልጀምር። ዳጊ ዝግጁ ነህ? ዳጊ ዝግጁ ነህ? አዎ። እሺ ጀምሩ። ኦኬ እሺ፣ ደቂቃውን ሴት አድርገውና ልጀምር። እሺ ዳጊ ሐዋርያት ሥራ ምዕራፍ 2:37 ላይ ምን ይላል? ልባቸው ተነካ ይላል። ልባቸው ተነካ ማለት ምን ማለት ነው? ከተሰበከላቸው በኋላ ኦኬ፣ እያወራሁ ነበር። እሺ ሶሪ፣ ሚውት አድርጌ እያወራሁ ነበር። ኦኬ፣ ልባቸው ተነካ። እሺ ምንድን ነው ጥያቄ? ልባቸው ተነካ ማለት ምን ማለት ነው? ጥያቄ እኮ ጠይቄ ነበር። ልባቸው ተነካ ማለት ልባቸው ተነካ ማለት ነው። አመኑ ማለት ነው ወይስ አይደለም? አይደለም፣ አይደለም። አዲሱ መደበኛ ትርጉም ልባቸው ተነካ ማለት በእርሱ ማመናቸው የሚያመለክት ነው ይላል። ትቀበሏለህ? አይ አልቀበለውም። ያልቀበለውም ምዕራፍ። እሺ ልባቸው ተነካ ማለት አዘኑ ማለት ነው? እስቲ ንገረኝ አንተ ምን እንደሆነ ንገረና። ያው የራስ መጽሐፍ አትቀበል እኔ ብነግርህ መች ትሰማለህ? መስሚያ ድፍን እኮ። እሺ ቀጥለው ሐዋርያ ቅዱስ ጳውሎስ ምን እናድርግ አሉት አይደል? ለምዶ እመኑ ያላላቸው? ኦልሬዲ ቃሉን ስለሰሙ። ጎበዝ አይዳጊ። ስለዚህ ቃሉን ስለሰሙ ኦልሬዲ ያመኑ ስለሆኑ ምን አድርጉ አላቸው? ምርጫው የነሱ ስለሆነ ነው። ምን አድርጉ አላቸው? አለማመኑም የነሱ ነው። ምን አድርጉ አላቸው ነው ጥያቄ። ይሰማል። እኛ ስንሰብክ እመኑ ብለን አናስገድድም። ምን አድርጉ አላቸው?
ነው ጥያቄው። እየሰማ ነው? አዎ ከሰበካ በኋላ ቃል ከሰበከ በኋላ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያላቸው? በኢየሱስ ክርስቶስ ስም ተጠመቁ። እሷን አታውጡ። ስለዚህ ኃጢአታቸው እንዲሰረይ ነው በኢየሱስ ክርስቶስ ስም የተጠመቁት ማለት ነው አይደለም? እሺ የሚሰማ ይፈርዳል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር አይ ሌላ ቦታ አይደለም። ፖለቲካ ቆና አይደለም። ደቂቃ ሄድኮ ነው በፈለኩት በላይ ላይ ላውራ ማለት ነው። በላይ ላይ አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ደቂቃ የምትፈልገው እንደዚህ ከሆነ አምስት ደቂቃ ጨምርለት። አልፈልግም። የማትፈልግ ከሆነ የተጠየቀውን መልስ። አትጮህ፣ አይዞህ። ምንድን ነው አንድ ጥያቄ ስትጠየቅ አትፈራ። አብራራለሁ የምናገረው። አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ላይ የምትሄድ ከሆነ ከዚህ በኋላ ጥያቄ አልሰማህም። የጠየቁትን አብራራለሁ። ኦኬ አሁን ሐዋርያት ሥራ ምዕራፍ 2 ቁጥር 37 ደቂቃ 3 ደቂቃ ያዘልኝ። 10 ደቂቃ ይጨምርልህ ከፈለግ 10 ደቂቃ። እሺ አልፈልግም። መጀመሪያ ወዳጄ ተረጋግተህ አንተ የማትፈልግ ከሆነ እኔ መመለስ አለብኝ። ስማኝ አንዴ። መጀመሪያ ጠያቂው እኔ ነኝ። ኃጢአታችሁ ይሰረይ ጠመቁ የሚለው አንተ የሚቆረጥከው ብለህ አንዴ ረጋ በል። አትቁረጥ። ሌላ ጊዜም በኢየሱስ ክርስቶስ ዳጊ ረጋ በል። ላይዞ ረጋ በልና ስማ። ረጋ በል። ስለዚህ የተሰበኩ ሰዎች እመኑ ብለን አናስገድድም። እንዲያምኑ ግን እንሰብካለን። ላያምኑ ይችላሉ። ለምንድን ነው ስርዓት ቃሉን የተጠበቁ ቃሉን ያልተቀበሉ አሉ ማለት ነው። ሁሉን አይደለም ያጠመቁ። ደቂቃውን ከ3 ደቂቃ ጀምረዋለሁ። አንድ ጊዜ ጥያቄ ሰው ከአምስት አድርግለት። እሺ ማልመልስ ከሆነ አልቆይ። ማልመልስ ከሆነ ጥያቄው እለፈው ካለ ጀስት ትተህለት እለፈው። አዎ መልስ አልፈልግም እሱ ካለ ማለፍ። አይ እንደዛ አይሆንም። ይሄማ ፖለቲካ ይሆናል። እንደሱ አይሆንም። አይ መመለስ አለ። የምን ፖለቲካ? ደቂቃ እኮ ነው። የማይፈልግ ከሆነ ሁሉም ነገር አለመፈለግ ያለበት ከኔ ጋር ቆይ አንዴ ሶስት እንዳታርጉ አንዴ ቆይ አንዴ ልባቸው ተነካ ማለት አመኑ ከሆነ ቃሉን የተቀበሉትን ያጠመቁት ቃሉን ያልተቀበሉ ነበሩ ማለት ነው። ስለዚህ እኛ ዝም ብለን አናጠምቅም። ቃል ምን ይሆንክ ነው? ቆይ አሁን ሲጠመቁ ደግሞ የኢየሱስን ክርስቶስ ስም ምን ሆነ ነው? ምን እንደተፈጠረ ካላውቅም ነርቨስ ሆነሃል መሰለኝ። ደቂቃ ተጨምሮልህ በጣም ተናደሃል። ተረጋጋ እኮ። ሳትናደድ ለምን አታዳምጠኝ? አንተ ነህ የተናደድከው። አልተጠየቅም። እሪ እያልክ ነው። ቆይ አንዴ ስማ እኮ። እሪ አትበል ብለህ ብታወራ አይሆንም። ይኸውልህ እኮ እሪ እያልክ ነው። ዳጊ መሆኔን ስታውቅ እራሱ መረጋጋት አለብህ። ምን ይሆንክ ነው? አንተ እኮ ጥያቄው አንዴ ጥያቄው እንደዚህ ደቂቃ ሳያዝ ራሱ ደቂቃ ተይዟል ተጨምሮልሃል እያልክ ኧረ አሁንም ልባቸው አይምሮ ተነክቷል መሰለኝ። የምር አይምሮ ተነክቷል። ይሄ ልጅ በቃ ነርቭ ተነክቷል። ሳይነካ እያበደ ነው። ኃጢአታቸው ይሰረይ ዘንድ ተጠመቁ የሚል የለም። አንተም ቆርጠዋል። ስሙን አትፍሩት። በኢየሱስ ክርስቶስ ስም የሚል እስታክ አድርገሃል እንዴ? የሆነ ቦታ እስታክ አድርገህ ቀርተሃል። እዛው ጋር ቀርተሃል። እኔ እኮ ከናቲ ጋር ጨርሼዋለሁ። አንተ ግን እዛው ጋር እስታክ አድርገሃል። ታብታብ አድርገህ ነቃ ደንገጥ በል። እስታክ አድርገህ እስታክ አታድርግ። አንዴ ቆይ አንዴ ስማ። ማላብራራ ከሆነ አልመልስልም። ደቂቃውን ትመልሰዋለህ። ቆይ አንዴ እባክህን ምን አይነት ዞሮ ነው በታዲያ? አንዴ ስማ ስማ አንዴ። ምን እየሆንክ ነው? ኧረ እባክህ ረጋ በል። አይዞህ አንድ ጥያቄ እንዲህ ከሆንክ ሁለተኛ ጥያቄ ስጠይቅ ማለት ነው እየሮጥክ ነው። በአንድ መልስ ኤሌክትሪክ ነው የምትጠብቀው። እሺ ደቂቃውን አሁን ሴት አድርገው። ሁለተኛ ጥያቄ ልቀጥል። 5 ደቂቃ ስጠኝ። እሺ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ምን ነው ፈረሰብህ? የሐዋርያት ሥራ ማንም መግባት የለበትም። ጥያቄ ልጠይቅ። ጠይቅ ግን የጀመርከውን ጨርሰው። ሌላ ጥቅስ ላይ እንዲዘል አይደለም። ኧረ ዳጊ እባክህ ደቂቃው እየሄደ ስለሆነ አንድ ጊዜ ከታች ያሉትም እንዲማሩ አንድ ጊዜ ጠያቂውና መላሹ እርግጥ ሆኖ እንዲሄድ ደቂቃውን ከ5 ደቂቃ ጀምራለሁ። ዮሐድ የሚጠይቀውን ይጠይቃል። ዳጊ ምላሽን ትሰጣለህ። ምላሽ ትሰጣለህ የሚለው ላይ አስምርልኝ። እሺ አዎ ምላሽ ማልሰጥ ከሆነ ግን አይደለም። ምላሽ ትሰጣለህ። እሱ የሚጠይቀው ምላሽ ለማግኘት ነው። መጀመሪያ ይጠይቅ። ደቂቃ ስለተጀመረ እንደገና ይጀምረዋል።
እሺ እሺ ሁለተኛ ጥያቄ ባይዞይ የመጀመሪያ ጥያቄ በቃ ምን እየሆነ ነው? ወዳጅ ከደነገጥክና ከፈራህ ተውልኝ እባክህ ተወኝ። እጅህን ወደ ላይ አንሳና ተወኝ በለኝ። ገና ባንዴው እንትን አረቃ ፈረስ ገና በአንድ ጅራፍ ትርመጣለህ። አንዴ ረጋ በል ጥያቄን ስማ። እሺ አንደኛ ጴጥሮስ ምዕራፍ 3 አትፍራው ማለት ነው። ይሄ ከደነገጠ እባካችሁ እታች ወደ ታፕታፕ አድርግ ወዳጄ እኮ ከደነገጥ ተወው ነው የምልህ። ማየት ጨብጦ እንደመዝፈን መስሎ ዘለህ ትገባለህ። ስትቀጠቀጥ ትላለህ። በቃ በአንድ ጥያቄ ጥያቄ ለዚህ ነው ከቅድም ጀምሮ አንድ ጥያቄ ልጠይቅ ከናቲ ጋር ለምን እንደዚህ አልተጫዋጫህም? አንተ ከናቲ ጋር ለምን አንገት ትያዛለህ፣ ትንፈራገጣለህ። ዛሬ ውይይት ብቻ እዚህ አንገት ላይ ቆሜ አላንፈራገጠም። ረጋበናቲ በጨዋነት ካወራህ አወራሃለሁ። ሰምቷል። ና ጨርሰን ተጠናቆ እኔ ወይዘሮ ከሆንክ እንደ ወይዘሮ ነው የማወራ። ማይ ብራዘር ብታርደኝ አልሳደብም። እሺ ወይዘሮ ታውቀኛለህ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ጴጥሮስ አሁን ያድነናል ያለው ምንድን ነው? አሁን ያድነናል ያለው ምንድን ነው? ጥያቄውን ስሙ እታች ያላችሁ። አሁን ያድነናል ያለው ጴጥሮስ ልባቸው ተነካ። ጴጥሮስና አሁን ያድነናል ያለው ምንድነው? ጴጥሮስ ስለዚህ እነዚህ ሰዎች ከመጠመቃቸው በፊት ማመን ነበረባቸው። ያድነናል ያለው ምንድነው? ጴጥሮስ ያጠመቀው እቺ ምስኪን በቃ ለዚህ ነው ጥያቄ አትመልስም። ሚዩት አድርግ የራስን ጥያቄ አይችልም። አያችሁ፣ ለዚህ ነው ጥያቄ የሚሰራው። ከቻልክ ውይይት እንደሚችል ሰው ልወያይ ብለህ ሁለተኛ እንዳትገባ። ሁለተኛው አሁን ተቀያሪ ጌርሳም ነው ወያያለሁ ብሏል። ጌርሳም ትገባለህ። ና ጌርሳም ግባ።